አሁን እኛ እንደምናደርገው ግን በቃልም ይሁን በተቋም ደረጃ መቁጠሪያን ተቃውማለች ወይ? ኦርቶዶክስ አልተቃወመችም። በፍጡር ስም አጋንንት ማውጣት ተቃውማለች? አልተቃወመችም። ያሉትን እነዚህ ሐዋርያት ያላደረጉትን ልምምድ ቤተክርስቲያኒቷ ተቃውማለች? አልተቃወመችም። ወይም አንድ ኦርቶዶክስ አሁን ገብቶ እኛ እንደምንቃወመው እኛ እዚህ ጋር ለምሳሌ ዘይት ሽያጭ፣ ገዝታው ሽያጭ ያሉ የሚያጭበረብሩ ግለሰቦችንም ይሁን ልምምዱን እንቃወማለን። ይኸው ተናገሩ። እነ ግርማ እንዴት አድርገው እዛ ላይ አስማቱን እንደሚያሰሩት እኛ እናውቃለን። እኛ ራሳችን የዛ እንቀሳቃሾች ስለነበርን ማለት ነው። በመቁጠሪያ ላይ የሚሰራው የጠላት ኃይል መገለጥ ሁሉ ያለው ነው። እሺ መገለጥ አለው፣ መናፍስታዊ አሰራር አለው። ተዘቅዝቀ በርበሬ ብትታጠን ነገ ምን ልታረገኝ እንደምትፈልግ ዛሬ እኔ በመቁጠሪያው ለይሃለሁ። በመቁጠሪያው ለይሃለሁ። ከነመልክ ከዚህ ከለበስከው ከዚህ ከቀዩ ኮት ከነከረባት እለይሃለሁ። ከነ ነጭ ሸሚዝህ እለይሃለሁ። ነገን እኮ ነው የምለይ፣ ዛሬ ላይ ቁጭ ብዬ ማለት ነው። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲባል አያችሁ፣ ተቃጠለ። በኢየሱስ ክርስቶስ ስም አሉ። ይኸው አሁን በኢየሱስ ነው የምናወጣው ይላሉ አይደል ወገኖቻችን? ኢየሱስ ክርስቶስ ተደብሎ ተደምሮ አጋንንት አይወጣም። ቀጥለው በወላዲተ አምላክ ስም የሚረዳ አምላክ ኢስኮርት ሆኖ ተጨማሪ ሆኖ የሚያገለግል ጌታና አምላክ የለንም። እምነታችሁን እንዳልነካ ፈርቻችሁ እንጂ ፈርቼ ማለት እግዚአብሔርን ፈርቼ እንጂ አርሴማን አታውቂያትም። እኔ ግን መንፈሱን ምን እንደሆነ በሕያው እግዚአብሔር አምላክ ፊት አውቀዋለሁ። እንደዚህ እንደማወራሽ ፊት ለፊት በአንድ ኢንች ርቀት ያወራሁት ሰው ነኝ እኔ። አታውቁም፣ ማንም አያውቅም። ያው እግዚአብሔር ምስክሬ ነው። እኔ ነኝ 10 ከማንሞላ ሰዎች በጊሸን ደብረ ከርቤ አየኢቲ ዛቲ ደብረ ከርቤ ነቢያትን ተሐሰስዋ እያላችሁ እዛ በምትጮሁበት በዛ ስፍራ ላይ አንብር መስቀሌ በዲ በመስቀል መስቀሌን በመስቀለኛ ቦታ ላይ አስቀምጥ ተብሎ ይባላል ተብሎ ትርክት ከሚነገርበት ስፍራ ላይ መንፈሱን በጾምና በጸሎት ሆነን የለቀቅ ነው። 70-80 ሺህ ሕዝብ ባለበት ለቀቅ ነው መንፈሱን። አርሴማ ማርያም የለ፣ ተክለ ሃይማኖት የለ፣ ክርስቶስ ሰምራ የለ፣ ራሱን የምትጠሩትን ሁሉ ቦነሰ ማለት ነው። መንፈሱ ራሱን አክቲቭ ያደረገ መንፈስ ስለነበረ ስንጠራው የሚመጣ መንፈስ ስለነበረ ራበን ካልነው ገበሬ አዞ በማዳበሪያ የገብስ እንጀራ በክክ ወጥ ሙሉ ማዳበሪያ አስጭኖ የሚልክልን ነው። ወደ ከልግስና መጠን ልክ እንደ እግዚአብሔር ቃል ከልግስናቸው መጠን አይደል የሚለው? ከልግስና መጠን ነው የምታረገው። ከገበያው መናር የተነሳ አይደለም የምታረገው። እንዴ እዚህ ደብር ድረስ መጥቼ እንደው እንትን እንኳን ሳልገዛ ብለህ አይደለም። ከልግስና መጠን ወንጌል የወንጌል ጫማ ስለሆነ ገንዘብ አንተ ወደህ የምታረገው ነገር እንጂ ሽያጭ አይደለም። ሳይሰጡም እኮ ነው ለሰጠኸው መባ እንካ ደግሞ እንትንቃ ተብለህ ሳይሰጥህ አንተ ብቻ ሰጥተህ የምትወጣበት ነው። በደስታ ማለት ነው። ወደህ ነው። ተገደህ ተጨምቀህ ሳይኮሎጂካሊ ቶርቸር ተደርገህ አይደለም። ይሄ ነው ክርስትና ብራዘር። ማትመዘበርበት ይሄ ነው ክርስትና። በቃ አለቀ። ምንም አይሸጥልህም፣ አይሸቀጥልህም። ብትወድ ታደርጋለህ፣ ባትወድም አንተ ክርስቲያንነት ተብለህ ኮንሲደር ትደረጋለህ። ህብረት ውስጥ ይፈቀድልሃል። ገንዘብ ሳታወጣ ሳትከፍል ድሃ እኮ ነኝ የለኝም የምሰጠው ክርስቲያን ትችላለህ። ካመንክ ትችላለህ። ስለገዛህ አይደለም፣ ጧፍ ስለገዛህ አይደለም፣ ሻማ ስለገዛህ አንተ እንደ ክርስቲያን የምትታሰበው። ጌታ ኢየሱስ ይድረስላችሁ። ይቅርታ ወንድሞቼ፣ ሰፊ ጊዜ ስለወሰድኩ ወዳችኋለሁ። እንዴ ዳጊ መቁጠሪያውን እኮ ይኸውልህ፣ የኔ መቁጠሪያ የራሴ ደም የፈሰሰበት የነበረ መቁጠሪያ ነው። የሚገርም ነገር ስለ መቁጠሪያ እኮ እዚህ ገብተው የሚያወሩ ሰዎች የመቁጠሪያን ምንነት አያውቁትም። ይኸውልህ ዝም ብሎ ጨዋ ሁሉ ተሰብስቦ እንዲሁ እንደው 41 ፍሬ ወይም 41 ጠጠር የእንጨት መቁጠሪያ በእጃቸው ስለገባ ምኑንም አያውቁትም። ጨዋው ማለት ነው ምእመኑ ዝም ብሎ እድሜው ሲገፋ እየቆረበ መንኩሶ መቁጠሪያ ያዘውን አይደለም። አየህ እነ ግርማ እንዴት አድርገው እዛ ላይ አስማቱን እንደሚያሰሩት እኛ እናውቃለን። እኛ ራሳችን የዛ እንቀሳቃሾች ስለነበርን ማለት ነው። አየህ
እኔ የማስተማሪያ የቀሚሱ መስቀል የብረት ስለሆነ እሱ ሌላ ነው። ግን ማተቤ ማለት የእንጨቷ መስቀል ትንሿ በክር ማስራት አንገቴ ላይ የምትቀመጠው በዛ ቤት እያለ ለክርስትናው ክርስቲያን የመሆንህ ምልክት የኔ መስቀል የራሴ ደም የፈሰሰባት ናት። ዝም ብሎ ተራ እንጨት አይደለም። ተራ እንጨት ላይ ደምህን ብታፈስ አሻራውን ታገኘዋለህ። የፈሰሰበት ነገር እንደ አሻራ ተቀምጦ ታገኘዋለህ። ይሄኛው ግን እጹ ራሱ እንጨቱ ያንን ነገር የመምጠጥ ኃይል ስላለው ጥሩ ከበረሃ የመጣ ጥቁር ሰው ራሻ ሲሄድ ቸኮሌት ከለር እንደሚመስል ያንን ከለር ነው የምትመስለው። ያ ደም ስለሚፈስባት ማለት ነው። ያ የራሴ ደም ማለት ነው። እና ትንሽ ኖሃውቷለን የሚሉ ምዕመናን መቁጠሪያቸውን የወይራ እንጨት ያደርጋሉ። የወይራ እንጨት መርጠው ከወይራ እንጨት ላይ ያንን ነገር ቆርጠው ሰርተው መቁጠሪያ አድርገው ያስቀምጣሉ ማለት ይይዛሉ፣ ይጠቀሙበታል። ሌሎቹ ግን ከዚህ ከሱዳን ጠረፍ ከበረሃ በጣም አሁን ስለ እጽዋት እንዲህ ነው እንዲያ ነው አልልህም። የወር አበባ ሁሉ የሚያይ እጽዋት አለ ብራዘር፣ እንዲህ ቀልድ እንዳይመስልህ ማለት በጣም በዚህ በአስማቱ ዓለም ከመቁጠሪያ ጋር የተገናኘው ነገር እንዲህ ቀልድ አይደለም፣ ቀልድ አይደለም። ሰዎች አሁን ይሄ ጨዋ ሁሉ ዝም ብሎ ሚስጥሩን የማያውቅ የዛን ነገር ነገሩ ያልገባው ሰው እንደው መነኮሳት እጃቸው ላይ አድርገው ሲያዩት የሆነ የተቀደሰ ማቴሪያል አድርገው ይሄዱበታል። እና አሁን እዚህ ቲክቶክ ላይ እየገቡ የራሳቸውን ሀሳብ ይሰጣሉ። ቅድም ችምህት ማን እንደሆነች ስሟን ርዕሱ ታይትሉ ስለሸፈነ ማን እንደሆነች አላውቅም። ቅድም ወላይታ ላይ አይን አይቷል ምናምን ያለችውን እና የኔ እህት ከኛ ክልል መተው ነው ያታለሏቸው። እሺ ሲጀመር ከወላይታ ጳጳስም ቄስም ዲያቆንም የለም። ከኛው ክልል መተው ነው አስተምረው ቄስና ዲያቆን አድርገው ያሾሟቸው። አታውቁትም፣ ጠቅላላ ሚስጥሩንም አታውቁትም፣ አካሄዱንም አታውቁትም፣ ድግምቱንም አታውቁትም፣ አስማቱንም አታውቁትም። በመቁጠሪያ ላይ የሚሰራው የጠላት ኃይል መገለጥ ሁሉ ያለው ነው። እሺ መገለጥ አለው፣ መናፍስታዊ አሰራር አለው። ተዘቅዝቀ በርበሬ ብትታጠን ነገ ምን ልታረገኝ እንደምትፈልግ ዛሬ እኔ በመቁጠሪያው ለይሃለሁ፣ በመቁጠሪያው ለይሃለሁ። ከነ መልክ ከዚህ ከለበስከው ከዚህ ከቀዩ ኮት ከነ ከረባት ለይሃለሁ፣ ከነ ነጭ ሸሚዝህ ለይሃለሁ። ነገን እኮ ነው የምለይ፣ ዛሬ ላይ ቁጭ ብዬ ማለት ነው። ምን ይዘህ እንደምትመጣ ቃል እና እዚህ እንደው ፕላትፎርም ላይ እየመጣችሁ ልክ ቅዱስ አያጫውታችሁ። ስለ መቁጠሪያ እናውቃለን የምትሉ ኦርቶዶክሳውያን ለዚህ ቅዱስ አያጫውታችሁ። ከፈለጋችሁ አንዱን ደብተር አሳውልኝና ቁጭ ብሎ እኔ ጋር ያውራ። ጥሩት፣ ይሄንን ጥሩት። የንስሐ አባትም ካለሽ ጥሪውና አምጪው። ስለዚህ ጉዳይ የሚያውቅ ከሆነ ጠይቀኝ፣ እመልስለታለሁ። የምጠይቀውን መመለስ ከቻለ ከዛ በኋላ ማንም አስማትና መተት አሰርቶ በዛ መቁጠሪያ ላይ የሚደገመውን ድግምት አስደግሞ በቤተ ክርስቲያኗ ላይ እንደቀለዱባት አውቃለሁ። የወጣሁባት ቤተ እምነት ስለሆነች ያንገበግበኛል። አሁንም በጌታ ሆኜ ያንገበግበኛል። እምነታችሁን እንዳልነካ ፈርቼ ማለት እግዚአብሔርን ፈርቼ እንጂ አርሴማን አታውቂያትም። እኔ ግን መንፈሱን ምን እንደሆነ በሕያው እግዚአብሔር አምላክ ፊት አውቀዋለሁ። እንደዚህ እንደማወራሽ ፊት ለፊት በአንድ ኢንች ርቀት ያወራሁት ሰው ነኝ እኔ። አታውቁም፣ ማንም አያውቅም። ያው እግዚአብሔር ምስክሬ ነው። እኔ ነኝ 10 ከማንሞላ ሰዎች በጊሸን ደብረ ከርቤ አየኢቲ ዛቲ ደብረ ከርቤ ነቢያትን ተሐሰስዋ እያላችሁ እዛ በምትጮሁበት በዛ ስፍራ ላይ አንብር መስቀሌ በዲ በመስቀል መስቀሌን በመስቀለኛ ቦታ ላይ አስቀምጥ ተብሎ ይባላል ተብሎ ትርክት ከሚነገርበት ስፍራ ላይ መንፈሱን በጾምና በጸሎት ሆነን የለቀቅ ነው። 70-80 ሺህ ሕዝብ ባለበት ለቀቅ ነው መንፈሱን። አርሴማ ማርያም የለ፣ ተክለ ሃይማኖት የለ፣ ክርስቶስ ሰምራ የለ፣ ራሱን የምትጠሩትን ሁሉ ቦነሰ ማለት ነው መንፈሱ።
ራሱን አክቲቭ ያደረገ መንፈስ ስለነበረ ስንጠራው የሚመጣ መንፈስ ስለነበረ ራበን ካልነው ገበሬ አዞ በማዳበሪያ የገብስ እንጀራ በክክ ወጥ ሙሉ ማዳበሪያ አስጭኖ የሚልክልን ነው። በእግዚአብሔር ላይ አይዋሽም። ማንም ቢፈልግ የሚዋሽ ቢኖር በአፍጢሙ ይደፋ። በዚህ ሰዓት ያላግባብ ቤተ እምነት ኦርቶዶክስ የሚለው እምነት ያላግባብ እንዲነካ አልፈልግም። እግዚአብሔር ይባርካችሁ። በዚህ በጨዋነታችሁ በንጹህ አእምሮ እየሄዳችሁ እየተሳለማችሁ መኖራችሁ ያው አባቶቻችሁ የወለዷችሁ እናቶቻችሁ እምነታችሁ ይሄ ነው ስላሏችሁ ያንን ተከትላችሁ መሄዳችሁ በሐሳባችሁ አንፈርድም። በዛ ምልልስ እንድንመላለስ ተደርገን ጌታ አይኖቻችንን ከፍቶ ነው ያመጣንና አንፈርድባችሁም። ጌታ እስኪመጣ ድረስ ማለት በብርሃን ለኛ እንደመጣ በመቃብር ቤት ለእናንተም እስኪመጣ ድረስ አሁን ይሄን ያህል ሰዓት ዳግም ያወራው አይኖቻችሁ እንዲከፈትና መረዳታችሁ እንዲያድግ ነው። ያ ነው እንዴ ሁሉ ዘጸዋዕ ስመ ጌታ ይድህን። የጌታን ስም የሚጠራ ሁሉ ይድናል። ወይም ዘጸዋዕ ስመ ጌታ ሁሉ ይድህን፣ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው መጽሐፋችሁ እንዴ ሮሜ 10:13 ይሄን አይደለም የሚለው? ግዕዙ እንደዚህ ነው፣ አማርኛውን ይሄው ነው። የጌታን ስም የሚጠራ ሁሉ ይድናል። ምን ሆናችሁ ነው? ማን የገፋባችሁ ይሄንን ስም? ማን ነው እንድትጠሉት ያደረጋችሁ? አስማት ሲሰራ በስመ አብ ወወልድ ወመንፈስ ቅዱስ ተብሎ አስማት እንደሚሰራ ታውቂያለሽ? አታውቂም? አንቺ ጨዋ ነሽ፣ በሐሳብሽም ድንግል ነሽ። ይሄ ዕውቀት አላለፈብሽም ለማለት ፈልጌ እንጂ ሌላ ስድብ አይደል። አታውቂውም ልልሽ ፈልጌ ድንግል ነው ሐሳብሽ። ለምን እንዲህ አይነት አጋንንታዊ ነገር አታውቂም? አንቺ ምእመን ስለሆንሽ የተባልሽው ነው የምትይው። አገሬ አይመልሰኝ በአይኔ አይቻለሁ ትያለሽ። መብረቁ ሲወርድና የሰውየውን እግር ሲመታ አይተሻል? አላየሽም? መብረቅ መታው ብለው ነው ያስተዋወቁሽ። ሲጀመር መብረቅ እግር መቶ አንቺ እንደ ኤሌክትሪክ ፓወር ስንትንትን እንዳለው አታውቂ። እንኳን ሰው መጥቶ ገና እንኳን ከሰማይ ሲወድቅ እንኳን የቤት ጣራ የተከፈተ ነው ራሱ የሚመስለው። የቤት ጣራ እንኳን ራሱ የብርሃኑ ኃይል ማለት ነው። ዝም ብሎ እንዳይመስል እና እታለምዬ ስንናገር ላንቺ የዘላለም ሕይወትን ሆኖ ወደ ክርስቶስ ኢየሱስ በመምጣት ልጅነትን በማግኘት ነፍስሽን እንድታተርፊ ነው። እና እዚህ ቲክቶክ መንደር ገብተን ስናወራ ማንም ሲሳደብ ስንሰማ ምድረ ጨዋ በሙሉ ተሰብስቦ ሲሳደብ ስታዩ ሞራል እንዳያጫውትሽ። ቲክቶክ መንደር ገብተሽ ጓ አትበይ፣ ወደ ልብሽ ተመለሽ። ያንቺ ልብ የባቡን ድምጽ ለመስማት ብቻ ነው እንዴ? ከገነት ለማስወጣት ብቻ ነው እንዴ? የክርስቶስንም ስሚው እንጂ ይሄ ባቡን ድምጽ እየሰማሽ ወተሻል። አሁን የብርሃን ቅድም ዳጊ ሲናገር የነበረውን የብርሃን ቃል ስሚው እንጂ ምን ሆነሽ ነው? እባቡን ብቻ ለምን ትሰሚያለሽ እንዴ? ምን ሆነሽ ነው? የህይወት ቃል ነውና ልትሰሚው ያስፈልጋል። ስለዚህ መቁጠሪያ የምትይውን ነገር ቅድም ስታወሪ ስለሰማው ሰው እየተቀጠቀጠ በመቁጠሪያ የተሰራ ፋውል እንጂ በመቁጠሪያ አይወጣም። አካባቢው ክልሌ ትውልዴ ራሴ ያ ስለሆነ አውቀዋል። እስከ አንገቴ ድረስ የክረምት ውሃ እስኪውጠኝ ድረስ በእግር ለእግር እየተንከራተት ብዙ ጊዜ ሱባኤ ያስኩበት መንፈሱን ቃል በቃል ፊት ለፊት የ1 ኢንች ርቀት ፊት ለፊት አወራው ነበር። ገና ኤግዚስታንስ ሳያደርግ በአጠቃላይ በመላ ኢትዮጵያ ላይ ኤግዚስታንስ ሳይኖረው እኛንን የለቀቅ ነው። ራሱን ሬዲ ያደረገ መንፈስ ስለነበረ አታውቂውም። ይሄንን ነገር አታውቂውም። እሱ የተገለጠበትን መንፈስ ዘመነ ዮሐንስ ሲሆን ማርቆስ አላቀም ብቻ ረስቸዋለሁ። እንዴት አድርገን እንደለቀቅ ነው እኛንን የምናውቀው። እንዴት አድርጎ ለሰው ልብ ውስጥ እንደገባ እኛንን የምናውቀው። እንዴት ሆኖ እንደቦነሰ እኛንን የምናውቀው። በርባራ ተብላ ሳትባል ሳናውቃት አርሴማ ብለን በመላ ኢትዮጵያ የረጨነው እኛንን። ይሄው በ38 ዓመት ውስጥ
እነ ክርስቶስ ሰምራ ተንከራተው እነ ማርያም ተንከራተው ያላገኙትን ስፔሻል ማዕረግ አርሴማ አግኝታ ይሄው ራሷን ችላ በለለችበት ደብር ደባል ሆና መላ ኢትዮጵያን አይደለም በዓለምም ሁሉ ነግሳ ቁጭ ብላለች። ሲዝናል የሚባል ነገር አለ። ሲዝን የሚባል ነገር አለ። ያለ ሲዝኑ መንፈስ ከተገለጠ አይሰራም። ያለ ሲዝኑ አይሰራም። ሲዝን የሚባል አለ። ይሄ በመንፈሳዊ ዓለም በክራይስትም ያለ ነው። ጊዜው ሲደርስ ከሴት የተወለደው ልጁን ላከው ነው ገላትያ 4:4 የሚለው እና ጊዜው ካልደረሰ የትኛው ነገር ድግምት ይዘሽ ስላስደገምሽ አይሰራልሽ። ሲዝናል የሚባል ነገር አለ። አክቲቭ የሚሆኑ መናፍስቶች አሉ። ወቅታቸውን ጠብቀው አክቲቭ የሚሆኑ ለዚህ ነው በጊዜያቸው እንዴት እንደሚሰሩና ያለ ጊዜያቸው ደግሞ መስራት እንደማይችሉ ኢየሱስ ክርስቶስ ወደ ጌርጌሴኖን በሄደ ጊዜ ያለ ጊዜያችን ልታጠፋን ለምን መጣሉ? ምክንያቱም በጊዜያቸው እንዲሰለጥኑ የተሰጣቸው ስለሆነ ያለ ጊዜያቸው ደግሞ ይሻራሉ። ሹም ሽረት የሚባል ነገር አለ። ራሱን አብዴት አድርጎ እስኪወጣ ድረስ ዘመን ይጠብቃል። ልንገርሽ። ስለዚህ የኔ እህት መንግስተ ሰማያት ቀርባለችና ንስሐ ግቢ። ኢየሱስ ሊመጣ በደጅ ነው። መዳን በሌላ በማንም የለም። ትድኝበት ዘንድ ከሰማይ በታች የተሰጠሽ ስም ኢየሱስ ነው። ለዚህ ነው የአብና የመንፈስ ቅዱስ ስም አጋንንት ራሱ የወልድ ስም እንኳን ወልድ ማለት ልጅ ማለት ነው። ግዕዙ ወልድ ልጅ ማለት ነው። ሌላ ምንም ትርጉም የለው። ስለዚህ በመንፈስ ቅዱስና በኃይል አብ የቀባው የናዝሬቱ ኢየሱስ ነው። ለዛ ነው ሊቋቋሙት ያልቻሉት። በመንፈስ ቅዱስና በኃይል የተቀባ የእግዚአብሔር ልጅ ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ተብሎ አብ የመሰከረለት እና እነ ጳውሎስና እነ ጴጥሮስ በጠላቸው ቢፈውስ እንኳን ጨርቅና ነጠላቸው ዶክትሪን ሆኖ እንኳን አልተሰራም። ሲዝናል ነው። ስፒሪቹዋል ነገር ሲዝናል ነው። ሁልጊዜ ጨርቅ ስትጎትች እንድትኖሪ የሰው ሁሉ አይን ጨርቅ ላይ እንዲቀመጥ የእግዚአብሔር ፈቃዱ አይደለም። ስሙት የተባለው ኢየሱስ ነው። እሱን እንድናይ ነው። የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልከቱ ነው የተባለ። እንዴ የሚላችሁን አድርጉ አይደል ያለችው የኢየሱስ እናት ማርያም? የሚላችሁን አድርጉ እኮ ነው ያለችው። እንዴ የሚላችሁን አድርጉ። እኔ ዓለም ብርሃን ነኝ፣ የሚከተለው ቢኖር የሕይወት ብርሃን ይሆንለታል እንጂ ከቶኑ በጨለማ አይመላለስም ማለት እሱ ደግሞ 8:12 ላይ ሄዶ እህቴ በጨለማ እንዳትመላለሽ የሚያስፈልግሽ ነገር ይሄ ለምትሰሙ ከታች ያላችሁ በሙሉ እንዴ የሚከተለው ቢኖር የሕይወት ብርሃን ይሆንለታል እንጂ ከቶኑ በጨለማ አይመላለስም። በቃ ማንንም ተከትሎ የሕይወት ብርሃን ይሆንለት ማንም የለም። ልንገርሽ፣ ከዚህ ውጭ ሌላ ነገር ለማስቀመጥ መሞከር መጋጋጥና መላላጥ ነው። ሲዝንሽ ያልቃል፣ ዘመንሽ ያልቃል። መቼም እግዚአብሔር ቸር ነው። ነገ 5 ሰዓት ላይ ነፍስሽ ልትወጣ ብላ 4 ሰዓት ተኩል ላይ የሩብ ጉዳይ ለ5 ያንን የተባለውን ኢየሱስን እባካችሁ የሚነግሩኝ ማንጡ ብለሽ ተቀብለሽም ብትሞቺ እድል ፈንታሽ የሩብ ሰዓት ደቂቃ ከሆነ ሊሆን ይችላል። እግዚአብሔር ብሩክ እግዚአብሔር ነው። መቼስ ግን አሁን አይንሽ እንዲከፈት እንነግርሻለን። መቼ ትድኛለሽ ጌታ ያውቅ። ልትሞቺ ስትይ 15 ደቂቃ ሲቀርሽም ጌታን ከተቀበልሽ you are saved። በቃ ድነሻል። በቃ ግን ለምታጭበረብሩና ለምታታልሉ ኮሜንት ለምትጽፉ ግን እውነታው ይሄ ነው። አስማት ይዞ ነው የሚገባው። አላሳይሽም እንጂ ትካሻዬ ላይ ያለውን አሳይሽ ነበር። አላሳይሽም እንጂ ያው እግዚአብሔር ምስክሬ ነው። አላሳይሽም። አቃጥዬ ነው ገደል ከትቼ ነው ያን ሁሉ በደሜ ይሰራ የነበረ መቁጠሪያና መጽሐፍ አቃጥዬ ነው። ምክንያቱም የህይወት ለውጥ ስላለ እና እንዳላስረዘመባችሁ የኔ እህት እባክሽ
አንድ ነገር የምንለምንሽ አምልጭ። ከታችም ሆናችሁ የምትሰሙኝ ሃይማኖተኞች አምልጡ። እኛ ሙሉ ወንጌል ኑ አንልም፣ ቃለ ሕይወትም ኑ አንልም። እዛው ቤታችሁ ኦርቶዶክስ ቤተክርስቲያን ሆናችሁ አምልጡ። የስፍራ ለውጥ ሳይሆን የህይወት ለውጥ ነው የሚያስፈልገው። አምልጡ አምልጡ አምልጡ። ዛሬ አንቺ የምታጨበጭብበት ይሄ ድንግል አበባ የነሽ አረጋዊን መዝሙር እኮ የኔ ቁጥር 2 ካሴት ነው። የኔ እናት እስከ ቁጥር 5 ዝማሬ ካሴት አለኝ። ለምን እንትን ትያለሽ? ለምን ትጋጋጫለሽ? ለምን ዘመንሽን ትጨርሻለሽ? አንድ ቀን አበባም ሰጣኝም ሰጥቻት ማላቅ የኢየሱስ እናት ማርያም ድንግል አበባ እያልኩ አንድ ቀን መቼም ሰጣኝ እንደሆነም አላቅ። አቤት ጥያቄ ልጠይቅ ነበረ። ያው እስኪ ከአይቄ ጨረስክሽ? ማነ ቆይ ሶሊ አንድ ጊዜ የሚወጣ ሶል ዳጊስ ለጽዮን እዛ ወንጌልን መመስከርም እንዲሆንላት ተባረክ። ፓስተር አሌክስ አይ ቲንክ ከዚህ በፊት እንተዋወቃለን። ዳጊዬ ከተመቸ ለጽዮን አንዳች ነገር ይዛ ብትወጣ ጥሩ ነው የሚል ሀሳብ አለኝ። ከተመቸ ቀጥል እስኪ ትናገር። ልክ ነኝ? ተባረክ። እኔ ስራ ላይ ነኝ ያለሁት፣ ግን ትንሽ ከጠበቀችኝ እሺ። አላወኳትም አንዶኔ ሲሆን፣ ግን ጥያቄ ካላት ችግር የለም። አንድ የተወሰነ ደቂቃ አስጡኝና እኔ እቀጥላለሁ። እስከዛ ሌሎች ወንድሞች ይቀጥሉ። አመሰግናለሁ። ተባረኩ። ወንድማችንም ስናገር የሚለው አካውንት ጌታ ብዙ ይባርክ። እሺ ጆኒ አለ አለው ቀጥል። እሺ አለው በንቃት የወንድሞችን እየሰማው ተባረኩ። ትልልቅ ነገሮች እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ የሚባለው እንግዲህ መምህር ዘሌ ያውቃል ብዙ ነገር። እሱን መስማት ጥሩ ነው፣ መልካም ነው። እንግዲህ እኛ ሁልጊዜ እንደምንለው ንጽጽር አለን። ሁለቱን ቤቶች አይተናል። ሁለት ሀገር ያየ ሰው ይሄ ይሻላል ይላል። ንጽጽር ያላነጻጸረ አንዱን ሀገር ያላየ ግን ይሄ ሀገር ጥሩ ነው ይሄ መጥፎ ነው ማለት አይችልም። ያኛውን መቼ አየኸው ይባላል ማለት ነው። ስለዚህ እኛ አብዛኞቻችን 90% እንግዲህ ከሌላ ቤተ እምነት ስለመጣ ሌሎችን ቤተ እምነቶች አስተምሮታቸውንም በጥልቀትም የምናቅ በጥልቀትም የማናቅ በመጠኑ የምናቅም አለ። ግን ቢያንስ አስተምሮም ስርዓትም ስላየን ክርስቶስ ኢየሱስ እንደሌለባቸው የምናውቃቸው ሁኔታ አለ። አንዳንድ ፍጹም ኦርቶዶክስ ፍጹም ጴንጤ የሆኑ ጴንጤነን የሚሉ ሰዎች አሉና የዛ ቤት ከላይ በበሩ ሲያልፉ ስለሚያዩት እንደው ዲፌንድ ለማድረግ እነሱም እኮ ኢየሱስ አላቸው እነሱም የሚያመልኩት የሚሉ አሉ እና ያለን ዲፌንድ የሚያደርጉ ያው ስላላወቁ ነው ብለን ተዋቸዋለን። ገባ ብለው እንደኛ ቁጭ ብለው ተምረው ሚስጥር የሚባልም ያዩም አሉ። ስርዓቱን ቢያዩት ኖሮ ይናገሩ ነበር። እና ርዕሱ ላይ ግን በተመለከተ በጣም ቆንጆ ነገር በዳጊም በመምህር ዘሌም ተነግሯል። እንግዲህ ከሁሉ በላይ የምወደው ልጄ እሱ ነው እሱን ስሙት ያለበት ምክንያት እንደዚህ አይነት ድምፅ ወደ 3 ጊዜ ነው የመጣው። በተራራም ላይ መጥቷል። ያለ ምክንያት አይደለም እግዚአብሔር ይህን የተናገረው። ዮሐንስም ብሏል፣ ለሙሴም ደግሞ ተብሏል። ከወንድሞች መካከል ነብይን አስነሳለሁ እሱን የማትሰማ ነፍስ ትጥፋ ተለይታ የተባለበት ሁኔታ አለ። እንግዲህ ዕብራውያን መጽሐፍ ላይ ስንመለከት የቀደመው ኪዳን ነቀፋ ባይኖረው ለኋለኛው ስፍራ ባላስፈለገው ነበር ይላል እና የቀደመው ኪዳን ነቀፋ ነበረው። ለዛ ነው እንግዲህ ኢየሱስን እንድንሰማ የታዘዘው። ስለዚህ በበገና አጋንንት ወጣ ምናምን የሚባለው ነገር እንግዲህ በብሉዩ በኦልዱ ኮቬናንት በአሮጌው ኪዳን ስለነበረ አንድ ጊዜ ተሰርቶበታል። የአንድ ጊዜ አገልግሎት ደግሞ ያው የአንድ ጊዜ አገልግሎት ነው። የሚቀጥል መርህ እንዲህ አድርጉ። ምክንያቱም እግዚአብሔር በሚጠፋ በሚቀደድ ቲሬንድ ዊር በሚያደርግ ነገር ኪዳን አይገባም። ጨርቅ ስለሚቀደድ ስለሚበሰብስ ከ2 ዓመት በኋላ አመድ አፈር ስለሚሆን አጽምም እንደዛው የቅዱሳን አጽም ስለሚባል ጥላም ደግሞ እንግዲህ ቅድም ዳጊ እንዳለው ፀሐይ በመውጣትና ባለመውጣት ላይ ዲፔንድ ያደርጋል። ለምሳሌ ሐምሌና ነሐሴ ሰው አይፈወስም ማለት ነው ፀሐይ ስለማትወጣ አይደል?
ዘፈን ሁሉ እኮ አለ እንደ ሐምሌ ፀሐይ በጭንቅ የምትወጣ ምናምን የሚባል ነገር እንሰማ ነበር ድሮ። አንዳንድ ሰዎች አቤት ጆን ዘፈን ይሰማል ይላሉ። እንግዲህ ጌታን ስንቀበል ፎርማት አልሆነም እኮ ምንም ነገር። አሁን እናስታውሰዋለን፣ ለምሳሌነትም እንጠቀመዋለን እና በጭንቅ ነው የሚወጣው የሐምሌ ፀሐይ ራሱ። ስለዚህ እንግዲህ ጥላ አይሰራም ማለት ነው። ጨርቅ ደግሞ ቅዱሳኑ አሁን የሉም፣ 2000 ዓመት ሆኖታል። ሙዚየም ቢቀመጥ ራሱ አይፈውስም። ግን ከሁሉ በላይ ማየት ያለብን ይሄ በቁሳቁስ የመፈወሱ ነገር ሰዎች አሁን እንደ ምሳሌ የሚጠቅሱት በመጀመሪያ የፈውሱ ኢኒሽቲቭ የመጣው ከተፈዋሹ ነው። ይህም በጣም ልብ ብለን ማውቃል። በተፈዋሹ ኢኒሽቲቭ ምን አሉ ሰዎቹ? ከጥላቸው በታች ብንቆም እኮ እንፈወሳለን፣ ጨርቃቸውን ብንነካ እንጂ ሐዋርያት ጨርቅ ይዘው ሸንሽነው ይዘው አለ ጨርቅ ምናምን አለ ጥላጥላ ምናምን እያሉ እንትን አላሉ፣ አልቆሙም። ይህ መታወቅ አለበት። ኢቭን የኢየሱስን ጨርቅ የነካችው ሴት እንኳን ኢኒሽቲቭ ከራሷ ነው የመጣው እንጂ ባይ ዲፎልት ክርስቶስን መንካት የክርስቶስን ጨርቅ መንካት የሚያድን አይደለም ባይ ዲፎልት። ምክንያቱም እንዴ ይሄ ሁሉ ሰው እያጋፋህ እንዴት ምናምን ካለ ምክንያት እኮ አያጋፉትም። አንዳንዱ ለወሬ ሊሆን ይችላል፣ ግን አብዛኛው ኢሹ ያለበት ሰው ነው። ግን ባይ ዲፎልት ለምሳሌ አሞክሰሲሊን ባይ ዲፎልት ያድናል። እኔ አሞክሰሲሊንን አላምንም አይፈውስም የሚል ሰው እንኳን ቢውጣው ይፈውሰዋል። እንደ እኔ ቻይና ነኝ ለቻይና አይሰራም የሚል ይፈውሰዋል። ጨርቁ ግን እንደዛ አይደለም። አንድ ሴት ግን ተንጠራርታ ተወጣጥራ በእምነት ነካችው። ምን አለች? ጨርቁን እኮ በነካ ደሜ ይደርቃል ብላ። ስለዚህ እምነቷ ነው እንጂ አዳናት፣ ዲፎልት አይደለም። ኤኒዌይ የአንድ ጊዜ አገልግሎት ነው እሱ እና ጌታ በሚጠፋ ነገር እንትን አያደርግም። ከሁሉ በላይ ማወቅ ያለብን እንግዲህ ኢየሱስ ክርስቶስ ምን አለ? ፈውስ የልጆች እንጀራ ነው አለ። ይሄ አጋንንት ማውጣትም ፈውስ ነው፣ ከአጋንንት ቀንበር መላቀቅ። የልጆች እንጀራ ደግሞ የሚታወቅበት አንደኛ አቬይላቢሊቲው ቅርብ መሆኑ ተደራሽ መሆኑ ነው። ለዚህ ነው ያዕቆብ መልእክት ላይ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌ ወደ እሱ ይጥራ ነው የሚለው። የልጆች እንጀራ እንዲሆን እኮ ነው። እኔ አሁን ሶፋ ላይ ተኝቼ ከሶፋ ንቅንቅ አልልም። ዳጊ አገልጋይ ቢሆን አገልጋይ ዳጊ አሞኛልና ጸልይልኝ፣ አገልጋይ ስለሆነ ጌታን የሚያገለግል እቤቴ መጥቶ ሶፋ ጓዳ ገብቶ መኝታዬ ላይ እንዳለው ነው መጸለይ ያለበት። የልጆች እንጀራ ይሄ ነው። ልጆች አይጋግሩም እንጀራ እንደምናውቀው። እኔ አብሲት የሚጥል እንጀራ የሚጋግር የሚያሰፋ ምናምን ልጅ አላየውም። ልጅ እንደውም ብላ አትብላ ነው ፍግሉ። ኧረ ብላ፣ ይሄ ልጅ ምግብ አልበላም አለኝ ነው የሚባለው። ፈውስም እንዲህ ነው። ሶፋ ላይ ተኝቼ ና ጸልይልኝ እንጂ ጻድቃኔ እንትኔ ሸንኮራዬ ጥንቅሼ ምናምን የሚካሄድበት ሁኔታ የለም። ይሄ ከአጋንንት ነው። ሌባው ሊሰርቅ ሊያጠፋ እንጂ ለሌላ አይመጣም ይላል። ምን ይሰርቃል? ምን ያዳል? ምን ያጠፋል ከተባለ ገንዘብ ይሰርቃል። ምክንያቱም ቢያንስ 5,000 10,000 ብር ይጨርሳል በዚህ በድህነት ኢኮኖሚ። ሁለተኛ ጉልበት ይጨርሳል። የሃይሩፍ መንገድ፣ የቅጥቅጥ መንገድ፣ የጋሪ መንገድ፣ የእግር መንገድ 7 ተራራ 8 ወንዝ ሁሉ ስላለው ማለት ነው። ጸበል አለበት የሚባለው ሚኒራል ውሃው ሚኒራል ውሃ ነው። በነገራችን ላይ በተለይ በ3 ዋና ዋና ንጥረ ነገሮች የበለጸገ እንደሆነ ሃይድሮቴራፒ የሚባለው የውሃ ሕክምና አሁን በውጭ ሀገር ያለው ነገር በደንብ ያስረዳል። በነገራችን ላይ እኛ ነን እንጂ ጸበል የምንለው ውጭ ይጠጣሉም ይታጠባሉም፣ ከውስጥና ከውጭ ደዌ ይፈውሳል። ፖታሽየም፣ ማግኔዥየም እና ሶዲየም ሪች የሆነ በራይት ኮምቢኔሽን የሚገኙበት የጉድጓድ ውሃ በጣም ፈውስ ነው። ከጉድጓድ ውሃው የተነሳ ነው ብዙ ፈውስ እና የልጆች እንጀራ ስለሆነ ፈውስ በክርስቶስ ስም ምንም ነገር ሳንነካ ሳንገዛ እዚሁ ስሙ ተጠርቶ ሰው ይፈወሳል። መጽሐፍ የሚያስተምረን ይሄ ነው። ጆን ከየት መጣ ይህንን ነገር? ኧረ በጣም ብዙ ቦታ ማርቆስ 16:16 ላይ በእኔ የሚያምኑ እነዚህ ምልክቶች ይታዩባቸዋል የሚለው በስሜ አጋንንትን ያወጣሉ፣ በድዌዎች ላይ እጃቸውን ይጭናሉ፣ ይፈወሳሉ። ሉቃስ 10:17 ብላ ለተመሳሳይ ነገር አጋንንት ሊያወጡ ሄደው 72 ናቸው። ተደስተው መጡና ጌታ ሆይ አጋንንት እንኳን በስም ተገዙልን፣ በጸበል ስም ተገዙልን። በጨርቅም ይዘን ነበር፣ ትንሽ ጀሪካንም ይዘን ነበር፣ ጸበል አላሉ። እግዚአብሔር የተመሰገነ ይሁን። እኔ ከአስቄዋ ልጆች ያነሰ እምነት ያየሁት እዚህ ነው። የአስቄዋ ልጆች የአማይ ልጆች ናቸው እንጂ ክርስቶስ በውስጣቸው የለም። እና አትሊስት ሀፍ ትራይድ ግን ሞከሩ። ፋዘር ሲያወጣ እያጮለቁ ምናምን እንትን ላይ በቀዳዳ ኧረ ሹፈው ፋዘር ምናምን ይላሉ ሲያወጣ በኢየሱስ ስም። ይሄ ስምማ ስሙ ላይ እንስማማለን፣ ግን ያው ፋዘር ስለሆነ የሚያወጣው እስቲ እንሞክር። ሄዱና አጋንንት ያለበት ሰው ጳውሎስ በሚያወጣው በኢየሱስ ስም እናምልሃለን ውጣ አሉት።
በረታባቸው። ራቁታቸውን ዲስግሬስ ሊያደርጋቸው። ራቁት መሄድ ማለት ዳዊት ራቁቱን ሆኖ ሲያመልክ ነው። ሜልኮም ምን በእስራኤል ቆነጃጅት ፊት መሳቅ ዲስግሬስ ያደርጋል። ራቁት መሆን አዋረዳቸው። ግን አትሊስት ዘ ሃቭ ትራይድ። እኛ ሀገር እኮ ከአስቄዋ ልጆች ያነሰ እምነት ነው። መቁጠሪያ የሚባል እንጨት የተደገመበት ይዘ ሰው ትጨፈጭፋለ ጭንቅላቱን። አንዳንዶች እኮ ሲጀልጡ ደግሞ እንዴት ያማል እኮ እንደዚህ አይነት ክብ ጥቃቅን ነገር በጣም ፔንፉል ነው። በመስቀል ሰው ትቀጠቅጣለ ጀርባውን። እኔ ሰፈሬ ልደታ ስለሆነ ድሮ ልደታ ጸበሉ የሚባል አለ እዚህ ወደ ካርል መሄጃ ጋር ካወቃችሁት እዛ እንሄድ ነበር ልጅ ሆነንና ይዘው ይመጣሉ። ብዙዎቹ ቲኔጀሮች ናቸው፣ 14-15 ዓመት ልጆች ገና ይሄ የቲኔጅ ክራይሲስ ውስጥ ያሉ፣ በዚህ በሪሌሽንሽፕ ኢሹ ውስጥ ያሉ፣ በሆነ በድግምት በምናምን የተያዙ ልጆች ያመጧቸው። ብዙ ጊዜ ሴቶች ናቸው፣ ወንዶች ናቸው። በቃ አንግዛይቲ ውስጥ እንዳሉ ያስታውቃል። ገና ይዟቸው ሲመጡ አልገባም ነው ይኸው ሴጣኑ አልገባም አለ ይባላል። አልሄድም አልገባም ምናምን ይላሉ። ምንም እኮ የለም እኮ ሳይኮ ተሰርቶባቸዋል። እዛ አጋንንትሽ ይወጣል፣ ትሄጃለች፣ ጸበል ስትጠመቂ ይጮሃል ምናምን ስለሚባል አንግዛይቲ ይባላል። አውት በርስት ያደርጋል። በኋላ ጮሆ ነው በቃ እንደዚህ አይነት ከጭንቀቱ የተነሳ ሪሊፍ ለማግኘት ይሄ ነርቮች ሁሉ ይሄ ኢሞሽናል ጭንቀት ሁሉ ስላለ በጩኸት ነው ሪሊዝ የሚደረገው እንጂ አጋንንት ወጥቶ አያውቅም። ደግሞ ኦቨር ኤንድ ኦቨር አገን 2 ዓመት 3 ዓመት የሚመላለሱ እኛ አስፈር ነበረች አንዲት ልጅ ሁሉ ጊዜ ነው በቃ ውሰዷት እዛ ይባላል። ጻድቃኔ እንትን ሸንኮራ ልደታ ጸበሉ ማሰረ መልሳ ያውነች ምናምን ለውጥ የለም። ስለዚህ አይለወጥም። ስለዚህ ከአስቄዋ ልጆች ያነሰ እምነት ነው ምድራችን ላይ የምንመለከተው ነገር እና ፈውስ ልጆች እንጀራለን። ዮሐንስ ታች ትቆያለህ። እንደዚህ አይነት ሰው እኛ እንትን አንልም። ቆይተህ ጠብቀህና ትገባለህ ትገቢያለሽ። ሌላው የጮፋ ጨርቅ ሶፍት ምናምን ይላሉ። ከራሳቸው እምነትና ስለኛ ላይ ያላቸው አስተምሮ ጋር የሚጋጭ ነገር አለው። አንደኛ 44,000 ናችሁ ይሉናል። እንዴት ስንል አትገናኙም፣ አትተዋወቁም፣ የተለያያችሁ ትምህርታችሁ፣ ስርዓታችሁ ሌላ ይላሉ። እሺ የተለያየንን አይደል? እሺ ከ44,000 ሁለቱ አንዱ በሶፍት አንዱ በካራቴ አጋንንት አወጣው ሲል 43,998ቱ ግን ከዛ ጋር ስለማይተዋወቁ በምን ዕዳቸው ነው የሚጠየቁት? በራሳችሁ ሎጂክ በምን ዕዳቸው ነው? የተለያየን አይደለ? ስለዚህ በካራቴ ያወጣው እሱን ጠይቁት እኮ ብንል መብታችን። የእናንተ ግን ወጥ ቤተክርስቲያን ስለሆነች የሚደረግ ነገር ሁሉ የእናንተ ኢሹ ነው። ግን ከሁሉ በላይ እኛ መጽሐፍ ቅዱሳዊ አስተምሮም ስለያዝን ካራቴ ምናምንም የሚሉትን ሰዎች ኢሚዲየትሊ ካውንስሉ ጋር የሚደርስ አይደለም። ይሄው ኢዮብ እዚህ ጋር እንትን ዳጊ ይናገራል። በቃ ስህተት ነው፣ መጽሐፍ ቅዱሳዊ አይደለም፣ አጋንንታዊ አስተምሮ ነው በቃ። ስለዚህ እኛ እንትን ሪል ታይም የሚሉት ነገር አለ። እዚሁ ኦን ስፖት ነው የምናወግዘው እናንተን የምንለው። ገና እዛ ሄዶ ፕሮሲጀር ጠብቆ በደብዳቤ በስብሰባ ምናምን አይደለም። ስለዚህ እኛ ጋር ያው ያለቀ ነገር ነው ማለት ነው። ስለዚህ በፍጡር ስም አጋንንት አይወጣም፣ ወጥቶም አያውቅም። እንደው የወጣ የሚመስላችሁ ሰዎች ሲለፈልፋየን ምናምን የምትሉ ሰዎች እሱ አጋንንት እየወጣ አይደለም። እንደምን መምህር ስናገር ልክ ነኝ። መምህር ዘሌ ሊነግረን ይችላል። ማስከን የሚባል ነገር አለ። ሴጣን ዲሴፕሽን አይደል ስራው፣ ማጭበርበር። አንዳንዴ የእውነትም ሴጣን ያለባቸው ዝም ብሎ ወጣ እንዲባል ኮንቪንስ ለማድረግ ዋይ ምናምን ይልና ሳይወጣ ዲሴፕት ለማድረግ ዲሴፕሽን ነው። ሰዎች እንዲያምኑ ወደ እግዚአብሔር በእነሱ ይሰራል፣ አጋንንት እኮ ያወጣሉ ምናምን እንዲባል ለማድረግ ኮንቪንስ ለማድረግ ሊጠቀም ይችላል። ክብር ለእግዚአብሔር ይሁን። እና አሁን እዚህ ገብተው እንትን የሚሉት እንትን ናቸው፣ ብዙ ያልተማሩ ብዙ ነገር የማያውቁ ናቸው ስለዛ ቤት እንጂ አሁን ትልልቅ አለው እና አክሲስ ምናምን የሚባሉ ሰውታች ገብተው ነበር። ደፍረው አይገቡም የናስተምሩ። ለምን እነዚህ ብዙ እንትን የማይሉ ልጆች ናቸው። ዝም ብለው በገና ምናምን የሚሉት በገና ምናምን እንደማያዋጣቸው እንደሚዋረዱ ያውቃሉ ትልልቆቹ። ስለዚህ አይገቡም። ያው እንግዲህ 100 ምናምን ሰው አለ እዚህ። ዳጊ ማን ነው አሁን ከተባለ አሁን ዳጊ ያለው ስታተስ ከ6 ወር ወዲህ የተነሳው ነው። ጢሙ ሊያድግ ይችላል፣ ሊላጭ፣ ፊቱ አፍንጫው ሊቀያየር ይችላል። ሰው ኢየሱስ ክርስቶስን በ33 ዓመቱ ኃያል አምላክ ሕፃን አድርጎ የታቀፈ ልጅ አድርጎ ሪፕሬዘንት ይደረጋል። ዴሊብሬትሊ ሴጣን የሰራው ክፋትና ማጭበርበሪያ ካልሆነ በስተቀር እኔ ኢየሱስን ለማስተማሪያ ለመምከሪያ ማንበብና መጽሐፍ ለማይችሉ ሰዎች ታሪክ ማስተማሪያ ሳለው ብትሉኝ ቀጥታ ራእይ 1:12 ነው የምሄድላችሁ። በጣም ነው የሚገርመው። ራእይ 1:12 ላይ ኢየሱስ መሳል ካለበት እሱ ላይ ነው። ምን ይላል? የሚነግረኝንም ድምፅ ለማየት ዞር አልኩ።
ዮሐንስ ዞር ሲል ያየው የታቀፈ ልጅ ያየ የለም። ምን አየ? በመቅረዞች መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱን በወርቅ መታጠቂያ የታጠቀ ራሱንና የራስ ጠጉሩ እንደ ነጭ የበግ ጠጉር በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹ በእሳት የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ሰይፍ ወጣ። ይሄን ነው ስዬ የማስተምሩ ልጆችን። እውነት ለመናገር በእንዲህ አይነት ሁኔታ ኢየሱስን ያየ የተማረ ኃይሉን ክብሩን ይረዳል። ለዚህ እኮ ነው ኃይል ብዙ ሲሆን ጠላቶቹ አሹብህ፣ ሕፃን አረጉ፣ የታቀፈ አደረገው። ወገኖቼ የኢትዮጵያ ጠቅላይ ኤታማዦር ሹም እንደው ዛሬ የኢትዮጵያው ጠቅላይ ኤታማዦር ሹም ሌፍትናንት ጀነራል በቀለ ደስታ ከአሜሪካ የመጡ እንግዶችን ጎበኙ ሲባል ፎቶቸው እናታቸው ቅፍ አድርጋቸውን ቢታዩ ዋት ዲስግሬስ! እንዴ ክብራቸው እኮ ትከሻቸው ላይ የደረደሩት 5 ኮከብ ነው እኮ ከእንትኑ በተጨማሪ 5 ስታር ጀነራል ይላሉ አሜሪካን 4 ስታር ጀነራል ከነ ግርማ ሞገሳቸው የእናታቸው ቅፍ አድርጋ ለዛም እኮ ብቻቸውን ራሱ ቢቀመጡ በሕፃንነታቸው እናት አቅፋ የዓለም መድኃኒት ንጉሱን እናቱን አቅፋ የአንድ ቤተክርስቲያን ሎጎ ይሆናል። ስለዚህ ከዚህ ስዕል የተነሳ ነው ኢየሱስን ሰዎች መታመን ያቃታቸው። ቅድም ዳጊል አነሳው ኢስኮርት የሚፈለገው ይህንን ሕፃን ማን ይታመናል? እስቲ ርችት ዱዓ አድርጉ። ከ100 ኦርቶዶክሳዊ 98ቱ እመቤቴ ተክልዬ ሚካኤል ድረስ ነው የሚለው። ነፍሳቸው ፍጡርን የታመነችው ነፍሳቸው ፍጡርን ስለምታመልክ፣ ስለዚህ ውጡ ነው የምንለው። ከዚህ ኢየሱስን ታመኑ። እንደዚህ አይነት ስዕል ቀዳዳችሁ ጣሉ። አጋንንትን በኢየሱስ ክርስቶስ ስም አውጡ። ክርስቶስን ተቀበሉ ለማለት ፈልጌ ነው። ተባረኩ። ጆዬ ተባረክ። ለበረከቱ አዎ፣ ይህ በፍጡር ስም እንግዲህ በማርያም ስም ውጣ ሲባል አጋንንትን ለማርያም ስም ያስገዛ ነው አይደል? ያንን አጋንንት እስኪ በዚህ ላይ ቀጥሉ። ተባረክ ወንድሞች። መሳይም ኢዮባ ያምርጥ አንዳችሁ ቀጥሉ። ሰለሞን ሰላም ብያለሁ። አይ ቲንክ ቅድም ጥያቄ አለኝ ምናምን ስትል ነበርና ምንድነው ጥያቄ በርዕሱ ላይ? አይ ርዕሱ ያው ደቂቃ ቢያዝ አንድ ሰው 40 ደቂቃ ምናምን ከሚያወራ የተወሰነ ደቂቃ እያያዝክ ብትሰጠን አሪፍ ነው። ምክንያቱም የቸርች ፕሮግራም ነው የሚመስለውና ለዛ የተወሰነ ደቂቃ እያያዝክ ብትሰጠን አሪፍ ነው። ችግር የለውም። ርዕሱ ላይ መወያየት ከቻልክ ከወንድሞች ጋር መቀጠል ትችላለህ። በቂ ጊዜ እንሰጣለን። ችግር የለም። አሁን ከጠራኸው ሰው በኋላ ከአንድ ሰው ጋር መቀጠል ትችላለህ። የሚመቸው ሰው ከሰለሞን ጋር ይቀጥል። የሚመቸው ሰው ካለ ይቀጥል። የሚመቻችሁ ካላችሁ አንዳችሁ። እሺ ሶል በቃ ጥያቄ ምንድነው? ሶል አለ። ሰላም ይብዛ። ጥያቄ አለ? መሰለኝ መሳዬ ሰላም ይብዛ። ኢዮቤ ጥያቄም ሀሳብም አለኝ። ያው ቀጥል ይችላሉ። እንግዲህ መቼስ እንቀጥላለን። ሀሳቡ ጥሩ ነው። የሁለቱም ቤት የነበሩ ሰዎች እያወሩ ሰምቻለሁ። ግን ጥያቄ የነበረው ከሁለቱም ቤት እኮ ተመሳሳይ ነው። አሁን እዛ ጋር በመቁጠሪያ ይመታሉ፣ በስዕል ብዙ ነገር አለ የምናየው ታምር፣ ብዙ ነገር ሰይጣን ምናምን ተብሎ እዚህኛውን ቤት እኮ ዘሴም ነው። ሐሰተኛ ነቢያት አሉ፣ ኦይል ቀድሰናል ምናምን ብለው በሱ ያስወጣሉ። ሁለቱ ቤት ስመለከት አንደኛው አንዱን ይተቻል፣ አንደኛው አንዱን ይተቻል። የመጀመሪያው ትልቁ ነገር ሃይማኖት፣ እኔ ከሁለቱም ቤት ወጥቻለሁ። ሃይማኖት በመጀመሪያ ደረጃ የሰው ልጅ አእምሮ የሚገድል በሽታ ነው። ከሁለቱም ቤት ነበርኩ። ለምሳሌ በጣም በብዙ መልኩ ሲዋጉ ነበር። እኔም ጸልይ ነበር። በሰማይ የሚወነጨፍ በምድር የሚወነጨፍ የተወጋ ይሁን እንጸልያለን ምናምን። ግን ሰይጣን ሪል ወርልድ የለም። ሁለቱ ሃይማኖቶች ላይ ብቻ ነው ያለው። የአብርሃሚክ ሃይማኖቶች ላይ ሰይጣን የሚባለው በሪል ወርልድ ውስጥ በላይፍ ውስጥ አንተ በደንብ ትክክለኛ ዊዝደም ሶል ምናልባት በሰይጣን መኖርና ለመኖር ካላመንክ ታዲያ ርዕሱ ላይ ምን ልታወራን ነው የመጣው?
ሁለታችሁም ጋር ያው ነው። ለምሳሌ ከጴንጤ ጋር ብትመለከት ያኛው ላይ የሚመለከቱት የሚያወሩት ወሬ አለ። ልክ ምን ሆንክ ሰለሞን? ከሁለቱም ወጥተህ ምን ውስጥ ገባ? ምንም ለምን አይደለም። ከሁለቱም አይደለም ሰለሞንዬ። አሁን ከኦርቶዶክስ ቤት ወጥተሃል፣ ወደ ጌታ ቤትም መጥተሃል። ከጌታ ቤትም ወጥቻለሁ አልክ። የየትኛው ቤተ እምነት ተከታይ ሆንክ ለማለት ነው በትህትና የምጠይቅ። ችግር የለም ትህትና ነው። ያው በሁለቱም ቤት ነበርኩኝ፣ በሁለቱም ቤት አውቀዋለሁ፣ ከሁለቱም ቤት ወጥቻለሁ። አሁን ምንም ሃይማኖት ተከታይ አይደለም። ኦኬ። ግን እውነት ግን ውስጥ አለ አይደል? እውነት ግን ውስጥ አለ አይደል? በፈጣሪ አምናለሁ። ሰዎች በሚሉት 10,000 ሃይማኖት ሰው በፈጠረው ማንሜድ የሆነ ሃይማኖት አላምንም። ሰው የፈጠረው አለ እንዴ? ኦርቶዶክስ አይደለም። ኦርቶዶክስ ተዋሂዶንም እኮ ማለት ክርስትናን እምነት ሰው አልፈጠረውም ስያሜውን ከመስጠት በስተቀር። ምክንያቱም ሰማይና ምድርን በፈጠረ አንድ አምላክ በሆነ በእግዚአብሔር አብ እናምናለን ትላለች። ካቶሊኩም እንደዛው፣ እስልምናውም ስላልተረዳው እንጂ በሰማይና በምድር ፈጣሪ አምላክ እናምናለን የሚል ነው። ገብተዋል አይደል? አምላክ ለምትለው ለምሳሌ አንተ ክርስትና እምነት ኦርቶዶክስ አለ፣ ብራንች ኦፍ ክርስቲያንስ የምንላቸው ከአብርሃሚክ ሃይማኖትን ተከትለው የመጡ ናቸው። ሁለቱም ጋር ስትመለከት አብርሃም ጋር ምን አስኬደህ? ክርስቶስ አለ አይደለ እንዴ? እዚህ መንገድና እውነት ህይወት ምን ነኝ ብሎ ካለው ከዚህ መንገድ እንዴት ወጣ? ማለት በፍቅር ነው እየጠየቅኩ ያለሁት። ይሄ እውነት መቼም ከልብህ አይጠፋም ለማለት ነው ከይቅርታ ጋር። ልክ ነህ። አሁን እንደዚህ አንዳንድ ሰዎች ሰልጥናችኋል ማለት ነው፣ በቃ አወቃችሁ ማለት ነው፣ ከሃይማኖት መውጣት ምናምን ነው ምናምን የሚሉት ሀሳብ አለ። ከሃይማኖት መውጣት ማለት የመጀመሪያው ትልቁ ነገር ፍሪደም ማግኘት ብቻ ሳይሆን ራስህን ከዚህ አይነት ውሸት መታደግ ነው። ሰይጣን አለ ይለዋል። በሰይጣን ታስረህ ይመስልሃል፣ ሳይኮሎጂካሊ ዳሜጅ ያደርጋል። አሁን እኔ በሰይጣን መኖር ራሱ ኤግዚስተንስ ኦፍ ዴቪል አላምንም፣ የለምም። ሰዎች ለምን መጽሐፍ ቅዱስ በዙሪያቸው እንደሚያገሳ አንበሳ የሚለው ምኑና? አንተ ለምሳሌ ክርስቲያን ነህ፣ የኔ ሃይማኖት ልክ ነው ብለሃል አይደል? የእስልምና ሃይማኖት እኔ ሃይማኖት ሳይሆን ክርስቶስ ልክ ነው ብዬ ነው የተቀበልኩት። ሃይማኖት በእርግጥ ትርጉሙን ከፈለግ ኮንፈርት ሊሰጥህና ሊሰጠኝ ይችላል። ሃይማኖት ማለት ሃይመነ ግዕዙ ግሱ ነው። ሃይመነ አመነ። ሃይማኖት ማመንና መታመንን ይይዛል። ስለዚህ ያመንኩት ክርስቶስ ነው፣ አምኛለሁ። መታመን ደግሞ ያመንኩትን ጌታ በተገኘው አጋጣሚ መመስከር ነው። በዚህ ቋንቋ ከሆነ ሃይማኖት ጥሩ ነው። በዚህ ቋንቋ ከሆነ ግን ሃይማኖት አሁን ሌላ መልኩን ቀይሮ ሌላ ችግር ፈጣሪ ሰዎች የሚፈጥሩበት ከመሆኑ አንጻር እንጂ በቤቲቱ በዛች በኦርቶዶክስ ቤት ግን ይሄ ነው ትርጉሙ። ይሄ አይጎረብጥም፣ ግን መንገዱን ስለሳተ ነው። አሁንም እኛ ኦርቶዶክስ እኮ እንትኑ ቤተ እምነቱ አይደለም የጎረበጠን፣ ትምህርቱ ነው። ቆይ አይደለም እኛ ጋራ መተህ ወይም ደግሞ በጌታ ከመጣ በኋላ ቅድም እንዳልከው እዛ ይሄን ያደርጋል፣ እዚህ ደግሞ ይሄን ያደርጋል፣ እዛ ይሄ ይፈጸማል፣ ይሄ ይፈጸማል። እኛ ሰዎች በዘመናት መካከል ያመጡትን የትኛውንም የሥነ ምግባርና የእምነት ጥሰት አይመለከተንም አንልም። ቢመለከተንም ግን ከእግዚአብሔር ቃል ውጭ ስለሆነ ማንም የወደደውን የማድረግ ነፃ መብት አለው። የቤቱ ባለቤት ራስ ክርስቶስ ደግሞ ይጠይቃል። ሁላችንንም ይጠይቃል። ለምን እንዳደረግ ነው፣ ለምን እንዳከናወን ነው ይጠይቃል። አይቀርም። ይሄንን አትሙኝ። ለእያንዳንዱ እንደየሰራው መጠን ዋጋውን እሰጥ ዘንድ እንትኑ ከሱ ጋር አለ፣ ዋጋው ከእርሱ ጋር አለ። ያንን ጌታ ያደርጋል። እንግዲህ በተማረ ቋንቋ እናወራውና እስኪ ምናልባት ቴዎሎጂ ላይ ብዙ እንትን ስላልኩኝ በአንተ ቋንቋ ለምሳሌ ክርስትና ሃይማኖት ናቸው። እንግዲህ መቼስ ተው ከመነሻ እንምጣ ካልን ሃይማኖት ማለት ቅድም በተረጎምኩት ከሆነ ልንስማማ እንችላለን። አለበለዚያ እምነት ብለህ እሱን አይደለም። እኔ ኦርጋናይዜሽን እሱን እኮ ለመናገር ይህንን የጠራ ነገር ይዘህ ከመጣ ሃይማኖት በሚለው ነገር ቋንቋውን በዛ በተረጎምኩት መሰረት ልንግባባ እንችላለን ሰለሞንዬ። ካልሆነ ግን ልጠይቅሽ ለምሳሌ እሺ በኢየሱስ ክርስቶስ ታምናለህ? which is አንድ ሃይማኖት አይደለ? በዓለም ላይ የክርስትና ሃይማኖት ብለን ጀነራሊ እንውሰደው፣ ችግር የለም። በእግዚአብሔር በኢየሱስ የማያምኑ ብለሃል። በዓለም ላይ ከ10,000 በላይ ሃይማኖቶች አሉ። እያንዳንዳቸው የለም እግዚአብሔር አልሰጠም።
ኦኬ አንተ አልሰጠም እግዚአብሔር። እሺ ስለዚህ እስልምና የለም ሂንዱይዝም የለም አልሰጠም እግዚአብሔር ነው። የለም እኮ አይደለም አልሰጠም። ከሰጪው አሁን አለ ካልን እግዚአብሔር ሰጥቷል እያልክ ነው። እግዚአብሔር ከሰጠ ደግሞ ውሸታም እያደረግነው ነው። ስለዚህ አልሰጠው ነገር ላይ ቆይ አልሰጠም እግዚአብሔር አልሰጠም። የትኛውን ሃይማኖት ነው? ኢየሱስ ክርስቶስ እኮ የትኛውንም ሃይማኖት አልሰጠም። መጽሐፍ ቅዱስ ስታነብ አይደል? ሃይማኖት እኮ ቅድም በተረጎምኩልህ መሰረት ከሆነ ሊያስማማ ማመንና መታመን ነው። አለበለዚያ ግን እምነት ነው። እምነት ነው አይደል? አንተ ፕሮቴስታንት እኔ የክርስቶስ ኢየሱስ የወንጌል አማኝ ነኝ። የወንጌል አማኝ ግን በየትኛው ክለብ ውስጥ ነው ያለው? በየትኛው ቡድን ውስጥ ነው ያለው? ይኸውልህ መቼም አንድ ነገር ማወቅ ያለብህ ምንድነው የተቋማት ስያሜ ሊሰጥ የቻለው ስርዓት ባለው መንገድ መተዳደር፣ መመራት፣ ተጠያቂነት አይደለም። ማርቲን ሉተር እኮ ፕሮቴስት ያደረገው እኮ የነበረውን የእግዚአብሔርን ቃል መጽሐፍ ቅዱሱን ይዞ ነው። ከምንም ተነስቶ አይደለም። ይኸውልህ ሰለሞንዬ ማስተዋወስና ማስተዋል ያለብን እኔ አሁን ቆይ ሰለሞንዬ ሰለሞን አልተቸውም እኮ አሁን አልተቸውም። ቅድም ለልጅቱም ስናገር የነበረው የስፍራ ለውጥ አይደለም፣ የቦታ ለውጥ አይደለም። እዛም ሆነሽ እውነት ይግባሽ ነው ያልኳት። ሰምታይ ከሆነ ሰለሞንዬ በትህትና ያው ሰዎች በትህትና አዳምጫለሁ። በዚህ ላይ አሁን ብንነጋገርበትም ዋጋ የለውም። አንተ ለምሳሌ ሰይጣን እነሱ አስወጡ ብለህ የምትናገረው ላይ እናውራ። ለምሳሌ እሺ፣ ለምሳሌ ያስወጣሉ፣ በመቁጠሪያ ያስወጣሉ፣ በፈለጉት በጸበል ያስወጣሉ፣ በኢየሱስ ስም፣ በማርያም ስም፣ በገብርኤል ስም ያስወጣሉ። አይወጣም። ልክ ነህ። ግን ሲወጣ እያየን ነው። ኦልሞስት ሁለቱም አይደለም ነው ያለው። ልክ ነው የምትለው ለምሳሌ እሺ፣ ነብያች እኔ ጋር ያለው ሳይሆን ልክ ነው እያልኩ ያለው የእግዚአብሔር ቃል ላይ ያለው እሱ ልክ ነው። እሱን ተጠቅሜ ከሆነ በሱ መሰረት ከሆነ ያዘረኛ ነብያት ሰለሞን እየተደማመጠ ዳጊ የገባ እኔ ዝም ልበል? እሺ አንድ ደቂቃ ብቻ አንድ ደቂቃ። እሺ ተናገር። እሺ እኔም ስራ ላይ ስላለው አጋጣሚ ችግር የለም። እሺ መልካም ነገር ነው የተናገርከው። ይባርክ። ለወንድማችን ግልጽ ለማድረግ ነው። ያው ወንድማችን እንግዲህ በኋላ ላይ ታወራላችሁ። እምነት ከሌለህ እንዴት አድርገን እንደምናወራ አላውቅም። እስቲ ቆይ በኋላ እንቀጥላለን። አሁን ግን ይዘህ የመጀመሪያ የገባኸው ነገር ወንድማችን ሰለሞን እዛ ቤትም እንደዛ ነው እናንተ ጋርም እንደዚህ ነው ብለሃል። እኛ ቤት ያለውን አሰራር እንግዲህ እዚህ ጋር እንኳን ከመጣው እኔም ወንድሞቼም እየደጋገምን ስንቃወመው ስናፈርሰው ያንን የሚያደርጉ ሰዎች ወንበዴዎች መሆናቸውን እየገለጽን ነው እንግዲህ ያለ ነው። ከዚህ በላይ እንግዲህ ሄደን አንደበድባቸውም። ፊዚካሊ ሄደን እንድንደበድባቸው ፈልገህ ከሆነ እንደዛ ማድረግ አልፈቀደ፣ ህጉም አይፈቅድልንም፣ የተሸከምነውም የእግዚአብሔር ቃል አይፈቅድልንም። ይሄ ነው እንግዲህ አሁን እኛ እንደምናደርገው ግን በቃልም ይሁን በተቋም ደረጃ መቁጠሪያን ተቃውማለች ወይ? ኦርቶዶክስ አልተቃወመችም። በፍጡር ስም አጋንንት ማውጣት ተቃውማለች ወይ? አልተቃወመችም። ያሉትን እነዚህ ሐዋርያት ያላደረጉትን ልምምድ ቤተክርስቲያኒቷ ተቃውማለች ወይ? አልተቃወመችም። ወይም አንድ ኦርቶዶክስ አሁን ገብቶ እኛ እንደምንቃወመው እኛ እዚህ ጋር ለምሳሌ ዘይት ሽያጭ፣ ገስታውስ ሽያጭ ያሉ የሚያጭበረብሩ ግለሰቦችንም ይሁን ልምምዱን እንቃወማለን። ይኸው ተናገርኩ። ለምሳሌ እስኪ እንደኔ አንድ ኦርቶዶክሳዊ ገብቶ እኔ ጌታ እባክህ ልጨርስ፣ በጣም ይቅርታ፣ መካከላችሁም የገባሁት ከስራ አንጻር ነው እንጂ አይደረግም እንደዛ። ሁለታችሁም ይቅርታ ጠይቃለሁ። አንዴ ተረዳኝ። በጣም ይቅርታ። እኔ እዚህ ጋር ቦልድሊ ሳልንተባተብ እኔ እንደምቃወመው አንድ ኦርቶዶክሳዊ ገብቶ ኦፍኮርስ እኛም እኮ መቁጠሪያ እንቃወማለን። ይሄ ማንም መርካቶ አካባቢ ሰፍቶ ገመድ አስገብቶ የሰራውን ነገር እኛ እንቃወማለን። በፍጡር ስም ያለ ነገር እንቃወማለን። የኢየሱስ ስም እኮ በቂ ነው እንደ ኢየሱስ ስም አላወጣ ብሎ ነው ሌላ ስም ያስፈልገን የሚል የለም። እንደኛ እኛ ከአንዳንድ ነው የምንቃወመው። ይሄ ነው ለየት የሚያደርገን እኛ ክርስቲያኖች ለየት የሚያደርገን ይሄ ነው። ገባ? ገና ቆይ እናስብበታለን፣ እንመካከርበታለን፣ ቆይ ምልአተ ጉባኤ ወስን ምናምን አንልም። እኛ ልክ እግዚአብሔር ቃል ላይ እንደሌለ ስናውቅ ገባ? ያለምንም እንትን ከአንዳንድ እንቃወማለን። ስለዚህ ይሄ ግልጽ እንዲሆንልህ ስለፈለግኩ ነው። ወንድሜ በደንብ ቆንጆ አድርጎ መልሶልሃል። ከእኔም የተሻለ ነገር እንዳለው እያየሁኝ ነው። ምክንያቱም ሃይመን የሚለው ቃል ነው የግዕዙ ቃል ሃይማኖት ማለት ነው። ቃሉ የመጣበት እምነት፣ ማመን፣ መታመን ማለት ነው። ስለዚህ አንተ እምነት ከሌለህ እንግዲህ የለህም ነው። ያው በግድ ይኑርህ ብለን ልንጣላህ አንችልም። ገባ? ግን እምነት ከሌለህ ፕሮቴስታንት ያው ታውቃለህ፣ ፕሮቴስታንት ያልሆነ እንደማይድን ታውቃለህ። ምን ማለት እንደሆነ ልንገርህ። ፕሮቴስታንት ያልሆነ ማለት ለምሳሌ ግብረ ሰዶማዊነትን ፕሮቴስት የማያደርግ ማለት ነው። አይድንም። ዓለምን ያልካደ አይድንም፣ ወይም ዓለምን የማይቃወም አይድንም እያለን መቀጠል እንችላለን።
የማይቃወም ሰው አይድንም። መቃወም አለብህ። ሙሉ ስራው መቃወም ይሁን ግን ያለ አይደለም። ፕሮቴስት የማያደርግ ሰው አይድንም። ገባክ? ኢየሱስ የሚጠላውን ነገር የእግዚአብሔር ቃል የሚቃወመውን ነገር ሐዋርያት ያላስተማሩትን ነገር የማይቃወም ሰው አይድንም። ይሄ ግልጽ ነው። ስለዚህ ሰው ለመዳን ፕሮቴስታንት መሆን አለበት። ፕሮቴስታንት በራሱ ግን ሃይማኖት ነው አይደለም። አይ መቃወም ሃይማኖት አይደለም፣ መደገፍ ሃይማኖት እንዳልሆነ ሁሉ ሲገቡ ወንጌል አማኝና ኦርቶዶክስ ስንላቸው ኦርቶዶክስ ነኝ ይላሉ። እዛው መሰከሩ፣ ወንጌልን እንደማያምኑ መሰከሩ። ወንጌል አማኝነት ሃይማኖት መስሏቸው ነው። አይደለም። ወንጌል አማኝነት ሃይማኖት አይደለም። ወንጌልን ማመን ማለት ኢየሱስ ስለሆነ ወንጌል ኢየሱስን ማመን ማለት ነው። ኢየሱስን ነው የምታምነው ወይስ ኦርቶዶክስ የሚባል ተቋም ውስጥ ነው ያለው ማለታችን ነው። ስለዚህ አንድ ሰው ወንጌል አማኝ ነው ወይስ ኦርቶዶክስ ሲባል ወንጌል ማመን ነኝ ማለት አለበት፣ ወይ ደግሞ ወንጌል አላምንም ኦርቶዶክስ ነኝ እያለ ነው በሌላ ቋንቋ። ስለዚህ እነዚህ ነገሮች ግልጽ ለማድረግ ነው። በጣም ይቅርታ። በኋላ ላይ እድል ካገኘው ሀሳቤን ጨርሳለሁ። ቀጥሉ። ጥሩ ነገር ጀምራችሁ። እሺ። እና ተባረክልን የእግዚአብሔር ባሪያ መዘምር ዳግምዬ ሰለሞኔ። እስኪ ቀጥል። አሁን ለኦርቶዶክስም ሳይድ ይዘህ ስለሆነ እያወራ የሰማሁት ከሁለቱም የለውም ያልከው ነገር ለመቀበል ትንሽ ስላስቸገረኝ ነው። ወደ ኦርቶዶክስ ነው የተመለስከው? እስኪ ንገረኝ ሰለሞኔ። ሶል ከሁለቱም ወጥቻለሁ። ዳጊ የሰጠው ሀሳብ መልካም ነው። በሁለቱም መቃወም ካለ ለምሳሌ እኛ ኦርቶዶክስ አታወግዝም። እኔ አሁን ኦርቶዶክስን እየደገፉ አይደለም። አጠቃላይ ሃይማኖት ውሸት ነው፣ ባጭሩ ውሸት ነው የሚለውን ያዝልኝና ከሁለቱም ቤት ስላደኩ በሁለታችሁ መካከል ያለውን ሀሳብ አሁን ዳጊ ያነሳው ሀሳብ አለ። መልካም። እሱ አሁን እነሱ አታወግዝም ብሎ ኦርቶዶክስ ላይ የሰጠው ሀሳብ አለ። ወንጌላዊት ቤተክርስቲያን ኢትዮጵያ ውስጥ ሐሰተኛ ነቢያት የራሳቸውን ቸርች መስርተው የህዝብን ገንዘብ እየበሉ ውሃ እየሸጡ ዘይት እየሸጡ እያየች ቤተክርስቲያኗ ዝም አላለችም። የራሷን ተቃውሞ ቅድም ዳግዬ እንዳለው ዶክመንት አለኝ። በጣም ይቅርታ ዶክመንት አለኝ፣ አሳየዋለሁ። አይደለም ሄደን መቼም ከመቃወም ባለው አጋጣሚ ከመቃወም ውጪ ሄደን ማነቅ መደብደብ አንችልም። ምክንያቱም ለጌታ ጥብቅና አንቆምለትም። አደራረጋቸውና አካሄዳቸው ስተት እንደሆነ እናወራለን እንጂ ለጌታ ጥብቅና አንቆምለትም። የቤተ ክርስቲያን ራስ ክርስቶስ ስለሆነ ሰለሞንዬ እንጂ አልተቃወምም። አይደለም ያለነው ፍሪ ዲሞክራሲ ነጻነት ያለበት ሀገር ላይ ነው። ማንም የፈለገውን እምነት የመከተል መብት አለው። ነገር ግን አሰራሩን ቅድም እንዳልኩ በጨዋ ደንብ ምን ነገር ደግዬ እንዳለው አሰራሩን ቅድም ብለዋል እኮ እየሄድን መቼም ሰው አናንቅ አንደበድብም እኮ አለ። ስህተቱንና ትክክል አለመሆኑን ግን ባለው በየትኛውም አጋጣሚ እየነገርን ነው። ይህን የሚያደርጉትም ሰዎች ይሰማሉ። በዚህ ደረጃ የተጠቁ ሰዎችም ይሰማሉ፣ የተታለሉም ሰዎች ይሰማሉ። የትኛውም አንደኛ ግን ምን እንደሆነ እኔ አንድ ነገር ልንገር። በራሴ አንድ ጊዜ አንድ ቸርች ላይ ሄድኩኝ። ስሙን አልጠራልህም እና ቀሚሴንም አርጌ ነው ሄድኩት። ኦርቶዶክስ ቀሚሴን ያው በጌታ ቤት ነው ያለሁት። ቀሚሴን መስቀሌን አርጌ ሄድኩኝ ማለት ነው እንደ ትምህርት እንዲሆን ለሌሎቹም። ከዛ በኋላ ምን አደረገ ያ ሰው ምን አደረገ? ቀሚስ ለብሼ ሲያየኝ መጣና ዳውንሎድ ያደረገውን እኔ ከዱባይና ከአሜሪካን እንደው ሌሎቹን ሀገርን ባላቅም እንደው እነዚህን ስማቸው ጎላ ብሎ ስለምሰማ እንደው በቴክኖሎጂ በሀገር እድገት ደረጃ በጣም ውድ ያለባቸው ነገሮች፣ ሆቴሎች፣ መዝናኛዎች እነዚህ ሌሎችም ሀገሮች አሉ። ግን እኔ አይቼውም የማላቀውን ነገር ዳውንሎድ አድርጎ መዋኛውን፣ ቤቱን፣ ምን ብዬ ልንገር የግቢው ትልቅነት የመዋኛውን ነገር እና እግዚአብሔር ይሄን እሰጥሃለሁ በለው ይለኛል ሲል መንፈስ ቅዱስ በልቤ ሎክድ አደረገ ማለት ነው። ዘጋ። ቁልፍ እንደሚዘጋ እንደምትዘጋው ይሄ ትልቅ ምንድነው መጋዘን ቁልፍ እንደምትዘጋበት ቁልፍ ቀጭ ነው ያደረገው በውስጥ የመንፈስ ቅዱስ ማለት ነው። አየ ቦርናጌን ስለሆንኩ የሰውን ሐሰተኝነት የምለይበት የእግዚአብሔር ነገር እኔ ውስጥ አለ። እያንዳንዱ ቅዱሳን ጋር ይሄ አለ። የሚታለሉት ከልባቸው ፈቃድና ሐሳብ የተነሳ ነው። እኔ ያንን ነገር ፈልጌ አይደል ሌላ ነገር ፈልጌ ነው የሄድኩት። ያንን ፈልጌ አይደለም የሄድኩበትንም የለም ያልሄድኩበትም ሆሊ ስፒሪት ያንን ነገር ብሎክ አድርጓል። ከዛ ምንድነው ያደረኩት? እኔ የሚቸገረኝ እግዚአብሔርን አገለግላለሁ እያለ ነው። እኔ ጠንቋይስ ቃልቻስ ቢመርቀኝ የሚቸገረኝ ብዬ ማይ ካፌ ላይ ተደቅኖ ስለነበር አሜን አልኩ ማለት ነው። ውስጤ ግን ሎክድ አድርጓል። ዝም ብሎ እንዳይመስል ቀጭ ነው ያለው ልቤ።
ያ ነገር ለእኔ እንዲሆንልኝ ሳልፈልግ ቀርቼ ነው እንዴ? ለዛውም ኢትዮጵያ ውስጥ እያለሁ ብራዘር እንዲህ ያስፈልገኛል። ዘሬ ሁሉ ያ ነገር ቢኖረው ደስታውን አልችልም ሰለሞንዬ። እና አንዳንድ ጊዜ ይኸውልህ እረኛው በስራ ላይ ነው። ከክርስቶስ ተቀብሎ ቤተክርስቲያንን ጋይድ እያደረገ ያለ ሆሊ ስፒሪት አለ እንዳይመስልህ። እየደፈጠጡ ሰዎች ወሮ በላ ሆነው ያሻቸውን ነገር ሊያደርጉ ይችላሉ። እግዚአብሔር እድል ፈንታ ይሰጣል። እንጸልይላቸዋለን ልብ እንዲገዙ እንዲመለሱ እንጸልይ። የኛ ስራ ይሄ ነው። ጸልይ ነው የተባለው። መልካም። ግን አሁን አንተ የሰጠው ሀሳብ ላይ እሺ፣ በተወሰነ በአንተ በልኩ እንግዲህ አንተ እንደተረዳው አንተ እንደገለጽከው መልካም። ግን ወደ ዋናው ነጥብ እንነሳ። ሰይጣን ማን ነው? አሁን ሰይጣንን ማን ነው? ሰይጣንን የፈጠረው እኔ ከመጽሐፍ ቅዱስ ውጭ አይደለም ማውራ። ሰይጣንን የፈጠረው እግዚአብሔር ነው አይደል? አልፈጠረም ሰይጣንን እግዚአብሔር። በቃ እሺ፣ ኢሳይያስ 45:7 ታውጣልኛለህ? ቆይ አይደለም፣ ግንዛቤን እወቀው መጀመሪያ። ሰይጣንን አልፈጠረም ስል ቆይ አስረድቼ አንወጣም። ሰይጣንን አንወጣም። ሰይጣንን አልፈጠረም ብዬ የምል እግዚአብሔር ሰይጣንን አልፈጠረም። የፈጠረው መልአክ ነው። እናገረው ከመጽሐፍ ቆይ አይደለም፣ መልአክ ነው። እንካ ቆይ እሺ፣ ይኸው መልአክ ነው። እግዚአብሔር የፈጠረ መልአክ እንጂ ሰይጣንን አልፈጠረም። እግዚአብሔር የፈጠረው አዳምን እንጂ የወደቀ አዳም አልፈጠረም። ይሄንን ጥንቃቄ ቅዱሳን፣ ይሄን ጥንቃቄ አድርጉ። አልፈጠረም። እሺ አልፈጠረም ልል ፈልጌ ነው። መልአክ ፈጥሯል፣ ወድቋል፣ ሰይጣን ተብሏል። ተግባሩ ግብሩ የጨለማ ልጅ ጨለማ ሆኗል። ያ ያመጣበት ጣጣ ነው። አዳም ከወደቀ በኋላ የተባለው አለ። ከመውደቁ በፊት ያለውን አዳምን ግን እግዚአብሔር ፈጥሯል። የወደቀ አዳም አልፈጠረም። እግዚአብሔርን አትኮንነው። እግዚአብሔር መልካም አምላክ ነው። ቅድምም ደግሜ ነግሬሃለሁ። አትኮንነው። በሰው ስነ ምግባር አትኮንነው። አመሰግናለሁ። አይደለም ሰይጣንን ፈጥሯል ስትል እኮ ምን ልትለኝ እንደፈለግ ስለገባኝ ነው። ቀድሜ የገባሁብህ ይቅርታ ስለገባሁ ጣልቃ ሀሳቢ ልስጥ። ያው አዳምጫለሁ። እድል ከሰጠኝ ነው እንግዲህ፣ ካልሰጠኝ ደግሞ ችግር የለውም። አሁን አንተ የምናመልከው ሁሉን የሚያውቅ የዛሬንም የነገንም ሁሉን ኦል ኖዊንግ ጋድ ነው። ኦል ፓወርፉል ነው። በሁሉም ነገር የትኛውም ነገር ያለሱ ፈቃድና ያለሱ ትእዛዝ አልመጣም። ኦኬ፣ ሰይጣንን የፈጠረው ማን ነው? ማን ነው? ሂድና ኢሳይያስ 45ን አውጣው፣ 7 ላይ አንብብ። ክፋትን ፈጠርኩ፣ ረሃብን ፈጠርኩ። ሰይጣን እግዚአብሔር ሰይጣንን ካፈጠረው፣ ለምሳሌ ሰይጣንን ፈጥሮ የት እንዳስቀመጠው ታውቃለህ? አዳምና ሔዋንን ከመፍጠሩ በፊት ገነት ውስጥ አስቀመጠ ይላል። ማንን እንዲያሳስት? አዳምና ሔዋንን። አዳምና ሔዋን ሞትን አያውቁም። ለምሳሌ እኔ እናንተ መኪና ቢመጣ ይሄ ያንተ ታሪክ ነው። ሰይጣንን ፈጥሮ በገነት አስቀመጠ የሚል ቢብሊካሊ መጽሐፍ ቅዱስ ካለ በመረጃ ይሄ ጥቅስ አይደለም። ቆይ በርዕሱ ማለት በርዕሱ ካወራን እሰየው። ግን ወጣ ካልክ ግን መቼስ ለያዝነው እምነት አፖሎጂስቶች ስለሆንን ጥብቅና እንቆማለን። ለጌታ ግን ጥብቅና ስለማንቆም የተቀበልነው ከእግዚአብሔር ይህን 66ቱን መጽሐፍ የተቀበልነው ከእግዚአብሔር እንደመሆኑ መጠን ማለት አባቶቻችን በመንፈስ ቅዱስ ምሪት የጻፉት ያ የተቀበልነው ስለሆነ ከእግዚአብሔር ያገኘነው ስለሆነ ይሄ ምዕራፍ እዚህ ቦታ ላይ ገነት ላይ መቃብያንን እንዳታመጣ አደራህን። ይሄን ይሄ ምንድነው አዋልድ መጽሐፍ ተብሎ የተባለውን የቀኖና መጽሐፍ እያመጣ ሰይጣን በፈቃዱ ነው ገነት የተጠበቃቸው። ኧረ ቆይ እስቲ መጽሐፍ ቅዱስ ማስረጃ ካለ አውርብ ወይ በሰይጣን ኤግዚስተንስ ካላመነ ስለመውጣቱ ቆይ አንዴ ሰይጣን ኤግዚስት አላደረገም የለም ብለህ የምታምን ከሆነ እንዴት ብለን ነው ከአንተ ጋር እኛ ስለመውጣት ስላለመውጣት የምናወራው? አሁን እኮ የሆነ ማስረጃ አቅርብልን ብለን ለማለት ራሱ አንተ የለም ሰይጣን የለም አላምንም እምነት የለኝም ያልከን እና እዚህ ጋር ደግሞ ኦርቶዶክስን
ዲፌንድ እያደረግህ ነው። ራሽዬ ፓንት ሳላረግ በጨለማ ኪዳን የገባሁለት ነው። ፌስ ቱ ፌስ ያየሁት ነው መንፈሱን። አየህ አሁን እኔ የራስህ ነው ሊለኝ ይችላል፣ እሱ የራስህ ልምምር ነው ሊለኝ ይችላል። ፌስ ቱ ፌስ ያወራሁትና ራቁቴን ያለ ፓንት መለመላዬን ራቁቴን ትክል ድንጋይ ላይ ቆሜ ኪዳን የገባሁለት ሰውዬ ነው። መቼም ሰውዬ ልበለው እንጂ ሰይጣኑ ነው። አታውቀውም። ካላወቀው ሳታውቀው እሱን ነው አየህ የፈራሁልህ እሱን ነው። ይሄ አይምሮ ክሬት ያደረገው ሳይሆን ፕራክቲካሊ አስቆመን ችግር የለም። ከመጽሐፍ ቅዱስ ካልሆነ እንግዳስ ገነት ሰይጣንን ፈጥሮ አስቀምጠዋል የሚል ጥቅስ አንድ ጥቅስ አምጣ መጽሐፍ ቅዱስ። ጌታ ይባርክ። እድል ስጠኛ እድል እኮ ሰጣችሁ። ኪንግ ኦርቶዶክስ ነው ከታች ያለው እሱ እንኳን እየነገረው ነው። እግዚአብሔር የፈጠረው ውብና ቅዱስ መልአክ ሲሆን ያ መልአክ ራሱን ሰይጣን አደረገ እንጂ እግዚአብሔር ሰይጣን አድርጎ አልፈጠረውም ብሏል ገዜ ኪንግ። አሁን አንተና እያወራን ያለ ነው እንደተማረ እንዳነበበ ሰው ከሆነ እግዚአብሔር እሱ ያልፈቀደው ነገር ምንም ነገር አይሆንም። መጽሐፍ ቅዱስ ነው የሚናገረው። እግዚአብሔር ሰይጣንን ሲፈጥረው እግዚአብሔር ሳያውቀው የሚደረግ ነገር ባይኖርም አንድ ነገር ማወቅ ያለብህ የወደቀ ሰውና የወደቀ ሰይጣን አልፈጠረም። ይኸው ገዜም ከስር እየጻፈልን ነው። ኦርቶዶክስ ነው ወንድማችን። አንድ ጊዜ ቀርታ በጣም እኛ አሁን ለመፈጠር ሳይሆን በቃ ኦልሬዲ ሰይጣን አለ አይደለ? አጋንንት አለ፣ አሰራሩ አለ በምድር ላይ የተነጋገርን ያለ ነው። ይሄ አጋንንት ክፉ መንፈስ የሚወጣው በማን ስምና በማን ኃይል ነው ብለን ነው እየተነጋገርን ያለ ነው። እና አሁን እሱ ስለመፈጠሩ ስለመፈጠሩ ቅርታ ወንድሜ ቅርታ፣ ከሰው እኩል አታውራ። ብዙ ሰዓት ቁጭ ብለህ ስታዳመጥ ነበር ቅድም። እናመሰግናለን። አሁንም እያዳመጥክ ተባረክ። እና እዛ ላይ ማውራት ከቻልክ ሶል እዛ ላይ አውራሽ፣ ካልሆነ ግን በቃ ሐሳቤን በሙሉ ቋሶ አስቆማችሁ። ስለ ሰይጣን መፋጠር አይደለም እናወራው፣ እኛ ስለ ሰይጣን አመጣጥ አይደለም እናወራው። እያወራን ያለ ነው ይህ በቃ ተገልጧል እኮ የሰይጣን መኖር ግልጽ ነው። ገብቶሃል አይደለ? ስለዚህ በሰይጣን ዳጊ ጽፎልሻል። ሰይጣን የሚባል ነገር የለም ካለ እግዚአብሔር ፈጥሮታል እንዴት ይላል እያለ ነው። ዳጊ አንብበሽ ከሆነ ኮሜንቱን ይሄን መልስ ይስጥሽ። አዎ እንዲህ ብሏል። ልጁ ሰይጣን የሚባል የለም ብሎ ጀምሮ እግዚአብሔር ሰይጣንን ፈጠረ ብሎ የሚከራከረው ነገር ምንድን ነው ወገኖች? ፈጣሪ የሚለው ራሱ ማንን ነው? ፈጣሪ ስም አለው ያንተ ፈጣሪ? እኛ ፈጣሪ የምንለው አምላካችን እግዚአብሔር ነው። ያለና የምኖር እኔ ነኝ ሁሉን የፈጠርኩት እኔ እግዚአብሔር ነኝ ብሎ ራሱን ስሙን ጠቅሶ የተናገረውን የዘላለም አምላክ የሆነውን የሁሉ ባለቤት የሆነው እግዚአብሔርን ነው እኛ አምላካችን የምንለው ፈጣሪ የምንለው። አንተ ፈጣሪ ስትል ማን ነው? ፈጣሪ ስም አለው ወይስ ፈጣሪ ብቻ ነው? እሱንም ንገረን። በቃ አሁን ስለ ሰይጣን መውጣትና ለመውጣት መነጋገሩ ምንም ትርጉም የለውም። ሰይጣን መኖሩን ራሱ ስለማታምን ወንድሞች እንደዛ ስላሉ ግን የፈጣሪ ትክክለኛ ሰው አይመስለኝም። እኛ አሁን በመቁጠሪያና በፍጡር ስም አጋንንት የሚያወጡ ሰዎች እንዲመልሱ ነው እንጂ የዚህን ያህልም ጊዜ ሰው ልንሰጠ ያው አይገባም። ከርዕሱ ጋርም ስለማትሄድ ማለት ነው። ኦርቶዶክስ መስልህን ነው እና በመቁጠሪያ በፍጡር ስም አጋንንት ይወጣል የሚሉ ኦርቶዶክሳውያን ቢገቡ እንደው በፈቃደኝነት ብትለቅም ወይ ብታዳምጥም ብዬ አስባለሁ። እኔ እንደው ውይይትን ፈርተ ነው ሳይሆን ያንተ እንትን አይደለም ብዬ ነው። አይመስላችሁም ወገኖች? ጆንዬ አይ ወንድማችን ሰለሞን አሁን የገባው እሱ ይውጣ አይውጣ በሚለው ላይ ነበር እኮ መነጋገር አለብን እንጂ ሰይጣን ይወጣል አይወጣም በሚለው ላይ አይደለም። ምክንያቱም ርዕሱ ማለቴ ካነሳ ነው ርዕስ ከመሄድ ነገር ስላላወራ እዛ ላይ ነበር መወሰን ያለብን እንጂ የለም ብሎ ጀምሮ ሰይጣን በኋላ እኔ አጥፍቻለሁ ማለት ነው። የወንድሞቼን ሀሳብ ጥሻለሁ። ይቅርታ ዳጊ፣ ይቅርታ አሹ፣ ይቅርታ። ሴቶች ደግሞ ይሳተፉ። በጣም መልካም ልጅ ነች። በነገራችን ላይ ካላወቃችሁ እውቀት በጣም እግዚአብሔርን የምትወድ እግዚአብሔርን ስራ የምትሰራ የምታመቻች፣ እኛ ወንዶች መካከል ደግሞ ገብታ በጣም ጀግና ልጅ ነች። ተባረክ ልጅ፣ በጣም ነው የምወድሽ። የምትይውን ነገር በያንቺ ደግሞ ኦርቶዶክሳን እስኪመጡ ጆይ የተባረካችሁ ናችሁ። ጸጋ ይብዛላችሁ። ያው ግልጽ ነው እኛ
አርነት መውጣት፣ ነፃ መውጣት፣ መዳን፣ ፈውስ፣ የትኛውም አይነት መንፈሳዊ አገልግሎት የሚካሄደው በክርስቶስ ኢየሱስ ስም ነው ብለን ነው የምናምነው። ኢቭን ጸሎት እንኳን ቢሆን ዝማሬ ቢሆን የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር አድርጉ ስለሚል የምናደርገው ያንን ነው። በኢየሱስ ስም የምናደርገው ነገር ሁሉ በመንፈስ ቅዱስ ኃይል ለእግዚአብሔር አብ ክብር ነው። ስለዚህ የምንነጣጥለውም የምንለያየው ምንም ነገር የለም። እኛ የምናደርገውን ነገር ሁሉ በመረዳት ነው የምናደርገው፣ በፍርሃት አይደለም። ያው እነሱ ፍርሃት ስላለባቸው ነው ለአብ እንደዚህ ያለን ለመንፈስ ቅዱስ እንደዚህ ያለን እያሉ ፍርሃት ስላለባቸው በውስጣቸው የሚያደርጉትን ይብን አያውቁትም። እኛ የምንናገረውን እናውቃለን፣ የምናደርገውን እናውቃለን፣ የምንሰራውን የምናውቅ ሰዎች ነን እና ክብር ለእግዚአብሔር ይሁን። ያመነውንም የምናውቅ ሰዎች ነን። ለዛ ነው ስንናገር በድፍረት የምንናገረው፣ የሚያሸማቅቅ ነገር ስለሌለ አማኞች ስለሆነ። አማኝ ሁል ጊዜ ምንድነው? ተናጋሪ ነው። ስለዚህ ያመነውን እንናገራለን። አይ ትክክል አይደላችሁም፣ ተሳስታችኋል እዚህ ጋር የሚል ሰው ካለ መቶ መሞገት ይችላል። አሁን ከነዛኛዎቹ ቤት ይልቅ እኔ የሚያሳስበኝ የኛ ቤቶቹ ነው። የኛ ቤቶቹ በጣም ያሳስበኛል እና በአብ በወልድ በመንፈስ ቅዱስ ስም ይወጣል እያሉ ያው ትንሽ ምንድን ነው ውዥንብር እየተፈጠረባቸው ስለሆነ እሱን አጥርተን ብንሄድ መልካም ነው። የነዛ ያው ምንም እዚህ ውስጥም ግባ የማይባል ነገር ነው። የኛዎቹ ጋር ግን መስራት አለብን ብዬ አስባለሁኝ። በአብ በወልድ በመንፈስ ቅዱስ ስም አጋንንት አይወጣም። ሁለቱንም ትእዛዝ የሰጠው ጌታ ኢየሱስ ነው። ጌታ ኢየሱስ አይሳሳትም። እኔ እናንተ ልንሳሳት እንችላለን። ፖል ሊሳሳት ይችላል። ኢቭን ፖል አይሳሳትም። ምክንያቱም በእግዚአብሔር መንፈስ ተመርተው ስለሆነ መጽሐፍ ቅዱስን የጻፉት የእግዚአብሔር ሰዎች በማይሳሳተው እውነት በሆነው በመንፈስ ቅዱስ ምሪት ስለሆነ የእግዚአብሔርን ቃል የጻፉት እነሱም አልተሳሳቱም። ክብር ለእግዚአብሔር ይሁንና ጌታ ኢየሱስ ሲናገር በአብ በወልድ በመንፈስ ቅዱስም አጥምቁ ተባለ አለ። በቃ በመንፈስ ቅዱስም አጥምቁ ካለ ለምንድን ነው በሌላ ስም እናጠምቃለን? አናጠምቅም። ለምን? አጥምቁ ተብሎ የተሰጠው ትእዛዝ በአብ በወልድ በመንፈስ ቅዱስ ስም ስለሆነ ኢየሱስ በእኔ ስም አጥምቁ አላለም። የሚጠመቀው ሰው ነፃ ለመውጣት አርነት ለመውጣት የሚያስፈልገው ስም ነፃ የሚያወጣው ከስራት ነፃ የሚያወጣ ስም የኢየሱስ ስም ስለሆነ የኢየሱስን ስም እየጠራ ይጠመቃል። አጥማቂው ግን የሚያጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው። የጥምቀት ስርዓት በሚካሄድበት ሰዓት ምንም አይነት ነገር ሊፈጠር ይችላል። እዛ ጋር ነፃ መውጣት ሊኖር ይችላል፣ መፈወስ ሊሆን ይችላል። ያ የእግዚአብሔር አሰራር ነው። እግዚአብሔር በምን አይነት ሁኔታ መቼ ስራውን እንደሚሰራ አናውቅም። በወደደ አይነት መንገድ ስራውን ይሰራል። ያ የእግዚአብሔር ስራ ነው። በዛ ቦታ ግን ከተከናወነው ነገር ተነስተን በአብ ወልድ በመንፈስ ቅዱስ ስም አጋንንት ይወጣል ካልን ሁልጊዜ አጋንንት ያለባቸውን ሰዎችላ በአብ በወልድ በመንፈስ ቅዱስ ስም እያለን ማጥመቅ ይኖርብናል ማለት ነው። ያ በቃ አገልግሎት ነው። እንደዛ አድርገን የቤተክርስቲያን ስርዓት አድርገን ልንይዘው ይገባል እና ያ ግን አይደለም። ከዛ ጌታ ኢየሱስ ደግሞ ሲናገር ምን አለ? ያመኑትን እነዚህ ምልክቶች ይከተሏቸዋል። ኦኬ፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ በድውዮች ላይ እጃቸውን ይጭናሉ ብሎ በስሙ ደግሞ የሚደረገውን ነገር በግልጽ አስቀምጦልናል። ሐዋርያቱም ደግሞ ስለዚህ ነገር መስክረዋል። ልክ ዛሬ ላይ እኛን እንደሚጠይቁን በዛም ዘመንም ሲጠይቋቸው ነበረ። በማን ስም በምን ስልጣን ይሄን ታደርጋላችሁ ተብሎ ተጠይቀዋል። እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ስም ይህ ደህና ሆኖ በመካከላቸው አለ ብለው መስክረዋል፣ እነሱ ማለት ነው። እና ዩዬ እንደውም ትላንትና በጣም ደስ የሚል ነገር ሲናገር ነበርና መሳይ ጸጋ ይብዛላችሁ ወንድሞች። ስናገር እዚህ ያላችሁ ሁላችሁ የተባረካችሁ ናችሁ። አሽዬ ስትናገሩ በጣም ነው ደስ የምትሉኝ። ዳግዬ ብዙ ጊዜ ሰማሃለው ስናገር፣ ማን ኤርሚ ቤት ብዙ ጊዜ ሰማሃለው። ጸጋ ይብዛልክ። የተወደዳችሁ ናችሁ። ተናገሩ። ለእናንተ ቦታውን ልልቀቅ። ጸጋ ይብዛላችሁ። አሜን አሜን። ተባረክልን እህታችን፣ ዘመንሽ ይባረክ። ኦርቶዶክሳውያን ከታች ካላችሁ ግቡ። እንግዲህ ቦታ አለ ከታች፣ ሳቧቸው ሞዴሬተሮች። መግባት የሚችሉ ካሉ ይግቡ። በማርያም ስም
ሰይጣንን የሚያስወጣ ኦርቶዶክሳዊ ካለ ይግባ እስኪ። በጣም በጣም የሚገርመኝ እሱ ነው። በማርያም ስም፣ በገብርኤል ስም፣ በሚካኤል ስም ርዕሱ ገባቸው አይመችም። ነጋዴዎች የማይመች ርዕስ ነው። ኢየሱስ ደግሞ የወንበዴዎች ዋሻን በማፍረስ ቀዳሚነትን የያዘ ነው። እንግዲህ ከሱ በላይ ወንበዴዎች የወንበዴ ጠላት የለም መቼም ታውቃላችሁ። የነጋዴ የሻጮች ጠላት የለም እና እኛ ደግሞ በቃ ያንን ባህሪ ነው ውስጣችን ያለው። በቃ እንዲህ አይነት የንግድ መንፈስ የወንብድና መንፈስ ጠላትንና እኛ ያዝነው ወንጌል ታውቃላችሁ አይመችም። ለብዙ ቅድም እንዳነሳሁት ለብዙ እንጀራቸውን እዛ ላይ ላደረጉ እንትናቸውን ለዘረጉ ማለት ነው ለሽያጭ ለተዘጋጁ ሰዎች የማይመች ነው የኛ ወንጌል። ነፃ ነው ብለህ ስትመጣ አንተ በነፃ ልትሰጥ ትችላለህ፣ ግን የብዙዎችን እንጀራ ነው የምትዘጋው። ወንጌል ይዘህ ስትመጣ የብዙዎችን እንጀራ ነው የምትዘጋው እና አትወደድም፣ አትፈለግም። ጠላት ነህ፣ ለብዙዎች ጠላት ነህ። ብዙ ጠላቶች ሆነ ይነሱብሃል። በቃ ወንጌል የያዘ ሰው በጣም በጣም በብዙዎች እንጀራ ላይ ችግር የሚያመጣ ነው። ሸቅጠው ሊበሉ እየቻሉ ሸጠው ሊበሉ የሚችሉበትን ወንጌል መተህ ነፃ እያልክ ብዙ ቢዝነስ የምታበላሽ ነህ። ፈውስ በነፃ ትላለህ፣ መዳን በነፃ ትላለህ፣ የዘላለም ሕይወት በነፃ ትላለህ። አንተ ጠላት ነህ፣ የነጋዴዎች ጠላት ነህ። በጣም አትመችም። በሰላም ስል ይሸጥ የነበረው ሰውዬ ጧፉን ዣንጥላውን ይሸጥ የነበረ የከበረ ሰውዬ መተህ እየገረፍክ በዚህ ትምህርትህ ጤና ትነሳለህ። ስለዚህ ዓለም ይነሳባል በጠላትነት። ዓለማዊነትን ፍለጋ ወደ መርካቶ መሄድ ሲኖርበት ንግድ የሚያምረው እዛ ስለሆነ አንተ ላይ ይነሳብሃል። ምክንያቱም ይዘህ የመጣኸው ነገር እሱ ደህና ሸጦ የሚበላውበትን በነፃ እየሰጠህ የምታበላሽን። ገብቷችኋል? በጣም አሁን የሚወራው ነገር ለዚህ ነው የሚደብራቸው። ለዚህ ነው እኛ እኮ በተክልዬ የወጣ የነበረውን በፓስተር ነው ብለን እየተከራከርን አይደለም። እንደዛማ ቢሆን ሻል ያለ ንግድን የጀመርነው በአዲስ መልክ ያንኑ ውንብድና ጀምረነዋል ማለት ነው። ገብቷችኋል? የእኛ ኮሞዲቲ ነው አሪፍ እንደማለት እኮ ነው። የከሌንቶ እንደማለት ነው አይደለም። እኛ የንግዱን መልክ ለውጠን ሌላ ነገር መሸጥ አልጀምርንም። የእኛ እንትን ያለ አፕዴትድ የሆነ ነው ምናምን ብለን እኮ እየሸጥን አይደለም። የከሊት ስም አይደለም የሚሰራው የነብይ ከሌ ነው እያለ አይደለም እኮ አይደለም። ሽያጭን በሽያጭ እየተካን አለም ሽያጭን በነፃ እየተካን ነው እኛ ያለን። ተከፍሎልሃል፣ ተፈጸመ ብሏል። አዲስ ሆምጣጤ የሚያስጠጣህ ሃይማኖተኞች ናቸው። ሃይማኖት መጥፎ አይደለም፣ ሃይማኖተኝነት ነው መጥፎ። ውስጡ ግብዝነት፣ ውስጡ ሐሰት፣ ውስጡ ፍጡር ሰበካ፣ ውስጡ አዲስ ሸክም አዲስ ቀንበር ስላለው ማለት ነው። እኛ ደግሞ የያዝነው ወንጌል ተፈጽሟል ነው፣ ተከፍሏል ነው እንዳለ የሚያወራው ወንጌል እንደዛ ነው። ተሰርቷል ነው፣ ተጨርሷል ነው። ይሄ በጣም በጣም ለብዙ ቤተ እምነቶች የማይመች ትምህርት ነው፣ የማይመች እንትን ነው። ችግር ያመጣል። ብዙ ደብር የሚዘጋ ብዙ ሸቀጠኞችን ወይም ነጋዴዎችን አደጋ ላይ የሚጥል ብዙ ገድል ድርሳን እየቸከቸከ ለዘመናት በብዙ እትም ሲበላ የነበረ ዛሬ ጾሙን እንዲያድር የሚያደርግ ነገር ነው። ወንጌል አደጋ ነው፣ ለነጋዴዎች አደጋ ነው። አስባችሁታል? እንትን ለአንተ ሲሉ ውሃ ውስጥ ቆሙልህ፣ በጭንቅላታቸው እንትን አሉልህ ብሎ ሊሸቅጥ እየቻለ ሊያስደምም እየቻለ አይ በቃ ከኢየሱስ ውጭ ምን የቆመን ቢኖር ለእኔ ምን ይሰራልኛል? እኔ የቆመ የለም፣ ኢየሱስ በቂ ነው፣ ኢየሱስ የከፈለው ዋጋ በቂ ነው የሚል ወንጌላዊና ወንጌል የያዘ ሰው የክርስትና እውነት የገባው ነው። በዛ ተቃራኒ ለተሰለፈ ሰው ደግሞ አደጋ ነው፣ አደጋ ነው። እና አይምሰላችሁ መቁጠሪያን ስለነካበት ሳይሆን በመቁጠሪያ ጀርባ ብዙ እኮ ታሪክ አለ። መቁጠሪያ የሚያዘጋጀው አለ፣ መቁጠሪያ የሚሸጠው አለ። ትምህርቱን አዘጋጅቶ በመቁጠሪያው እየደበደበ ቢዝነስ የሚሰራል። የብዙዎች እንጀራ ነው የምትዘጋው። ቀላል አለ። ልክ ወንጌል አማኝ ስትሆን ቅድም ብያቸዋለሁ። ከዚህ ሁሉ ቀንበር እየቀነስን ነው አሁን ያለነው እኛ በክርስቶስ ኢየሱስ ስም፣ በክርስቶስ ኢየሱስ ወንጌል፣ በሐዋርያት ትምህርት ቀንበር እየቀነስን ነው እንጂ ቀንበር እየቀየርን አይደለም። እቺ ቀለል ትላለች እቺን ተዋት እያልን አይደለም። በቃ ራሱ ኢየሱስ ያሸከመን የራሱ ቀንበር አለ፣ ሌላ አንፈልግም። ያ ደግሞ ቀሊል ነው ይላል።
እንጂ ድንጋይ የሚያስቧጥጥ የሐዋርያት ጉዞ እያለ በችኳንታ መከራን የሚያስበላ አይደለም። ገመድ ይዘህ ተንጠላጥለህ ዋሻ ውስጥ ተደብቀህ ምን አይደለም። ይሄ ስራ ጠሎች ወንጌል። በመጀመሪያ ወንጌልን ይዛችሁ ወደ ዓለም ሂዱ ነው እንጂ የሆነ ቦታ ተደበቁ አይደለም ወንጌል የሚለው። መደበቅ የሚሰብክ ከሆነ ያስከው ወንጌልን ይዘኸው እንድትሞት የሚያደርገው ከሆነ የሆነ ስርቻ ውስጥ ተደብቀህ እንድትኖር የሚያደርገው ከሆነ ወንጌል አይደለም ወንድሜ፣ ወንጌል አይደለም። ስራ ጠሎች ናቸው እንደዛ የሚያደርጉት። በቃ ወንጌል መስበክ የማይፈልጉ ወይም ደግሞ በዓለም ላይ ሰርተው መብላት የማይፈልጉ አለ አይደለ? በቃ በዚህ እንትናቸው አውዳቸው ሊሸቀጡ የሚፈልጉ በቃ የነጋዴ ጠላት ነው። እና እንደዚህ አይነት የሚረብሹ ሰዎች ሲገቡ ይግባችሁ። ነጋዴዎች ገቡ። በቃ ነጋዴ ከሌ ነጋዴ ቁጥራ ነጋዴ ቁጥረት እያላችሁ በወንጌል ኃይል የገረፋችሁ መሸኘት ነው። ያው እኛ ስድብ አንሰድበን፣ ግን በእውነት ኃይል በሐዋርያት ትምህርት ያው እንመክታለን። ያው ምንም አምሶሪ እንደማትወደን እናውቃለን። በእንጀራን የመጣ ነው፣ በልጅ ልጆችህ እንጀራን የመጣ ነው፣ በአንተም ብቻ አይደለም። እና አንደርስታንድ እናደርጋችኋለን። ግን ፕሊስ ካወራችሁ በርዕሱ አውሩን። ወይ ለመዳን ይሆንላችኋል ወይ ለፍርድ ይሆንላችኋል። እሱን የእናንተ ምርጫ ስለሆነ ያንን እንኳን እኛ መምረጥ አንችልም። ቴንኪው ወንድሞች፣ ቀጥሉ። እሺ ዳጊ ተባረክ። በጣም እንወደው ወንድማችን። ሰለሞን ተመልሶ መጥቷል። ማን ነው ሰለሞንን ያስገባው ነው ወይስ ሀሳብ ነው የሰጠሁት? ምንም አልበጠበጥኩም። ለምንድን ፈርታችሁ ያስገባው? ሶል ከአንተ ጋር ለማውራት እንቸገራለን። ለምን ሰይጣን የለም ብለህ እንደገና ደግሞ እግዚአብሔር ሰይጣንን ፈጠረው የሚል ሀሳብ እርስ በእርሱ የሚጋጭ ሀሳብ ስለምታነሳ አንደኛ በርዕሱ ላይ ማውራት በትህትና አልጠይቅህና ሀሳቡ ላይ አልወጣሁም። በርዕሱ ላይ እስኪ አንተ ለምሳሌ አንተ ልጠይቅህ፣ ሌላ ነገር አይደለም። በርዕሱ ላይ ለምሳሌ ኦርቶዶክስ ቤት በለው ሌላ ቤት በለው ሰይጣንን አወጣን በፈለጉት ስም ያስወጣሉ። እሺ ለምሳሌ አንተ ያልከው በመቁጠሪያ ወጣ፣ በመቁጠሪያ ወጥቶላቸው ከተያዘባቸው ወጥተው ነፃ ሆነው አንዳንድ ሰዎችን እናያለን። አይ ነው ይሄ የአእምሮ ስርዓት እንጂ ሰይጣን የሚባል ነገር የለም። እንዴት እነሱ ሰዎች ጋር ለምሳሌ አይደለም እየጠየቁ እኮ ነው። እኔ ላብራራ ሳይሆን እየጠየቁ ነው። እድል ከሰጠኝ ነው። አለዛ ችግር የለውም። እሺ ሀሳብ ማፈን ብዙ የተለመደ ነው። እሺ ነው ሀሳብ ማፈን አይደለም። ርዕሱ ላይ ማውራት የምትችል አይነት ሰው ስላልሆንክ እኮ ነው። አንተ ለምን ናፍናለህ? ቤት ያደገ ሰው ሁለቱን የሚያውቅ ሰው እየተናገረህ እኮ ነው ያለሁት። ከሁለቱም ቤት አውቃለሁኝ። ለአንተ ጥያቄ እሺ ከሁለቱም ቤት አስወጣኝና ወጥቻለሁ የለሁም። ለአንተ እኮ ነው ጥያቄ ሰጠው። ለርዕሱ እኮ አንተ በርዕሱ ላይ አንተ በመቁጠሪያ ሰዎች አስወጥተው አሁን ዳጊ ለምሳሌ የተናገረውን ሀሳብ ሁለቱ ኮንትሮቨርሲ ነው በራሱ ሀሳብ ላይ ለምሳሌ ይሄንን የመቁጠሪያ አስወጥተን እንጀራቸውን እንዘጋለን ይፈራ። ለምንድን ነው የምትሸመድደው? ተረጋግተህ ለምን አታወራም? ሽምደዳ ውስጥ ለምን ትገባለህ? ኧረ እኔ አልሸመደድኩም እንዴ። ለምንድን ሸመደድ? ዝም ብለህ እኮ ነው ረጋ ብለህ አውራ። ረጋ ብለህ አውራ። ሰኛላችሁ እየገባችሁ እንደ ዲጄ እኮ በየአቅጣጫው እየገባችሁ ተቸገርኩ። ሰይጣን ከሌለ አንተ ሰይጣን የለም ብለህስ የምታምን ከሆነ በመቁጠሪያ ወጣ በምናምን ወጣ ብለህ ለምን ታወራለህ? የለም ካልክ የለም ነው በቃ ደመደምክ እኮ። በቃ ሰይጣን የለም ካልክ ለምን ስለ መቁጠሪያ ማውራት ምን አመጣብህ አንተ? የለም ብለህ ስለተናገርኩት ነው እንጂ ለምሳሌ ከኦርቶዶክስ ቤት ነኝ ብዬ በቀጥል ኖሮት እንትን ይሄ እኮ ነው ችግራችን። ፍሪደም ወይም ዲሞክራሲ ሰይጣን የለም አይልህም። ሰይጣን በተክለ ሃይማኖት አንተ ሰይጣን እንዳለ በምን አውቀህ ነው? ለምሳሌ አንተ ሰይጣን አስወጣ የምትለውን እስኪ የራስህን ሎጂክ አስረዳኝ። ተረጋጋ አባቴ ተረጋጋም። በጌታ ፍጥነት ምን ሆኖ ነው? አይ ኢዮባ ሲጀመር እኮ ለእንትኑ አይሆንም እኮ ለመወያየት ይህ ሰው እንትን እኮ አይደለም፣ ለርዕሱ የሚሆን አይነት አይደለም። ሰይጣን የለም ካለ እኮ በቃ የለም ነው ለሱ። እንደ ኦርቶዶክስ ሰይጣን የለም አይልም እኮ። ቢያንስ እሱ ሊል የሚችለው በመቁጠሪያ ይወጣል ይላል። የኢየሱስ ስም ደብቆ የሆኑ ነገሮች ላይ አጉልቶ ማውጣት ማሳየት ነው የሚፈልገው። እዛ ነው የተጠመዱት እነሱ። የሚገርመኝ እኔ የነሱ አንድ ነገር በቃ አስተውዬሳል። ትጋታቸው ያልተጻፈው ላይ ነው። ሁል ጊዜ ስታዩ በቃ ያልተጻፈው እንደምንም ብለው ተጋግጠው ወደ እውነት ለማምጣት ነው። አሁን ሁሉም ነገር ላይ እዩ። በቃ ዳይሬክት በትክክል የሚያስረዳ ቃል አምጥተው ይሄው ብሎ ማስረጃ አምጥተው አያውቁ። ይሄ እንደዚህ ሊሆን ይችላል የሚል ላይ ነው ትጋታቸው። ብዙ ጊዜ አይታችሁ ከሆነ በቃ ኦርቶዶክስ የሚከራከሩት ሀሳብ አምጥተው የተጻፈው ላይ አይደለም የሚጥሩት።
በቃ ያልተጻፈ ብዙ ነገር አግበስብሶ አምጥተው ስላለ እነዛ እውነት አድርገው ለማቆም ለመሞከር ያልተጻፉ ላይ ይጋጋጣሉ። በጣም የሚገርም ነው። አሁን መጽሐፍ ቅዱስ የሚናገረን ስለ አጋንንት ማውጣት የተናገረው አሁን ብዙ ጊዜ አይታችሁ ከሆነ በክርስቶስ ትምህርት የማይኖር ብለው እቺ ቃል በጣም ይጠቀሟታልና ክርስቶስ አንዱ ካስተማረውና ካስተላለፈልን ነገር ደግሞ በስሜ አጋንንትን ታወጣላችሁ ብሎ ነው የተናገረው። ይሄ አንደኛ የክርስቶስ ትምህርት በስሜ አጋንንትን ታወጣላችሁ፣ በስሜ አጋንንት ተገዙልን ብለው አሉ። እና ይህንን የተነገረን በክርስቶስ ነው። ስለዚህ የክርስቶስ ትምህርት ለምንድን ነው እዚህ ጋር ጸንተው የማይኖሩት የማይጸኑበት? ስለምንድን ነው በክርስቶስ ትምህርት ብለው የሚፎክሩ ከሆነ? ስለዚህ ይህንን ለማምጣት ደግሞ ይህንን አሁን ባይዘወይ ይሄ ስም ተብሎ የሚነገረው ይሄ ስም የተሰጠ ትናንትም ስናገር ነበረ። ስሙ እኛ ተባብረን ያወጣንለት አይደለም። በቃ እንደዚህ ቢሆን ይሻላል ብለን አስተያየት ተሰብስበን በኮሚቴ የተሰጠው ስም አይደለም፣ ከሰማይ የተሰጠ ስም ነው። ስሙን ኢየሱስ ትይዋለሽ ተብሎ የተነገረው እግዚአብሔር ራሱ ያወጣለት ስም ነው። ራሱ የተላከ ስም ነው። ከሰማይ የመጣ ስም ነው። ይሄ ኢየሱስ ስልጣን አለው። ኢየሱስ የሚለው ስም ስልጣን አለው። ለዚህ ስም ነው አጋንንት ያውቁታል፣ ይንቀጠቀጣሉ። በዚህ ስም ይንቀጠቀጣሉ፣ በዚህ ስም ይደነግጣሉ። ይሄ ደግሞ ለእግዚአብሔር አብ ክብር ነው። ይሄ ዝቅ በማለቱ ነው ከፍ እንዲል የተደረገ የተሰጠው ስም ነው። ይሄ የሾመው እግዚአብሔር ነው፣ ያደረገለት እግዚአብሔር ነው፣ እኛ አይደለንም። ነገር ሁሉ ለስሙ እንዲገዛ ያደረገው እግዚአብሔር ነው። ስለዚህ በዚህ የሚያስረዳ ሐሳብ ካላችሁ ኑና እስኪ በተክለ ሃይማኖት ይሁን በምንም በሰው ስም ያስወጣ ካለ እስኪ ያሳዩን። በአብ ስም ያስወጣ ካለ ካሳያችሁን እኛ ከመጽሐፍ ቅዱስ ውጭ ሌላ ልንል አንችልም። አማኞች ነን። ምናልባት ያላነበብነው ካለ አሳዩንና ገልጣችሁ ይኸው እዚህ ጋር አውጥቷል። እኛ ቅብብሎሹን እናምናለን። ኢየሱስ ክርስቶስ ተናገረ፣ ደቀ መዛሙርቱ አጸኑት፣ እኛ ደግሞ ይኸው እየቀጠልን ነው። ስለዚህ ልክ እንደዚህ በአብ ስም ወይም በስላሴ ስም ባይዘወይ ስላሴ አይታወቅም እኮ ይሄ ስም እኮ እግዚአብሔር አያውቀውም እኮ ባይዘወይ እኛ ለትምህርት ትሪኒቲ ይገልጻል ብለን ያሰብነው ለትምህርት የተሰጠ ስም ነው። አሜሪካ ሄደው እኮ ኢየሱስ ነው የሚያውቁት። ስላሴ የሚል ስም ግብጽ እንኳን አምጥታ እዚህ ያሾማችኋት ግብጽ እንኳን ስላሴ የሚል ስም የምታውቀው አይመስለኝም። እርግጠኛ ነኝ። በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲባል አያችሁ፣ ተቃጠለ። በኢየሱስ ክርስቶስ ስም አሉ። ይኸው አሁን በኢየሱስ ነው የምናወጣው ይላሉ አይደል ወገኖቻችን? ኢየሱስ ክርስቶስ ተደብሎ ተደምሮ አጋንንት አይወጣም። ቀጥለው በወላዲተ አምላክ ስም የሚረዳ አምላክ ኢስኮርት ሆኖ ተጨማሪ ሆኖ የሚያገለግል ጌታና አምላክ የለንም። እኛ ደግሞ ያለ ጊዜያችን ልታጠፋ መጣ። ማን እንደሆነ አወቅን ያሉት ኢየሱስን ሲያይ ነው አጋንንት የሚንጫጫው የሚጮኸው። በፍጡር ስም ተቃጥሎ አያውቅም። ማርያም በዛ ምድር ላይ ስትመላለስ አንድ ቀንም ቢሆን አጋንንት ስታወጣ በአካል እንኳን እያለች በስጋ እያለች አልታየም። በእሷ ስም ሲቃጠሉ በማርያም ስም እያሉ ከአስቄዋ ልጆች ያነሰ እምነት እኮ ነው ያለን እዚህ ምድር ላይ። የአስቄዋ ልጆች እንኳን ቢያንስ እንደው በአባታቸውም በምናምንም እንደው ያዩትን ነገር ጳውሎስ በሚያወጣው ብለዋል። እነሱ ባያምኑም ሙከራ አድርገዋል። እንደው ምንም እንኳን ራቁታቸውን ተዋርደው ቢሮጡም ግን አትሊስት ዘይ ትራይድ እኮ ሃቭ ቢን ኦን ራይት ትራክ፣ ትክክለኛው መንገድ ላይ ነበሩ። እዚህ ጋር ግን ያለው ነገር ተመልከቱ። እንግዲህ በመርቆሬዎስ ስም ደግሞ የማይጠራ ስም የለም እኮ ሰማዕቷ ምናምን ይላል። በቃ ይጠራብኛል ዝም ብሎ። ወገኖች የጌታን ስም የሚጠራ ይድናል ነው የሚለው መጽሐፍ ቅዱስ። መርቆሬዎስ ስትል ብትውል የሚመጣ ነገር የለም። ይሄ የሰይጣን ዲሰፕሽን ነው፣ አጋንንታዊ ሂሳቤ ነው። መሀል ላይ እየመረጥኩ ጠይቀው የሰይጣን ቃለ መጠይቅ አይደለም ወይ በሰውየው ህይወት ላይ ወይ ዳጊ
አዎ ጆኒ፣ እኚህ ሰውዬ እኮ በኢየሱስ ክርስቶስ ስም ብቻ ቢሉም እኮ አጋንንት አይወጣም። እኚህም ሆነ ኦርቶዶክሳዊ ወገኖቻችን ማለት ነው። ስሙ ስለማያወጣ ሳይሆን ወይም ደግሞ እሱ ኢየሱስ በስሜ አጋንንትን አውጡ ብሎ ስላላዘዘ ሳይሆን ቅድም እንደተናገር ነው ያመነ እምነት የለም ገብቷል። መጀመሪያ አላመኑም እነዚህ ሰዎች እኮ አይደል እንዴ? አማኝ አይደሉም። ባላመኑበት ስም ነው ሊያወጡ የሚሞክሩት እኚህ ሰው። ስለዚህ አንድ ሰው ኢየሱስንም ስም ተጠቅሞ አጋንንት ላይወጣለት ይችላል። ምክንያቱም በኢየሱስ ስም አጋንንት ከማውጣት በፊት የሚቀድም ማመን ያስፈልጋል። በራሱ በኢየሱሱ በባለ ስሙ ማመን ያስፈልጋል። የመጀመሪያ ነገር። ለኦርቶዶክሳኖች ደግሞ በዚሁ መተው ያለብን እንደው ቪዲዮን ሳጨርሰው በፊት መተው ያለብን ጥያቄ ደግሞ ምንድን ነው? እናንተ ታምናላችሁ በብዙ የፍጡራን ስም እንደሚወጣ አጋንንት ታምናላችሁ። ኦኬ ጥሩ። ወንጌል እስኪደርስላችሁ ድረስ እስኪ ጀስት እንደው ሎጂካል የሆነ ነገር እንጠይቃችሁ። በኢየሱስ ክርስቶስ ስም አጋንንት ይወጣሉ ወይ ብላችሁ ጠይቋቸው ቄሶቻችሁ፣ ወይም ታውቃላችሁ። አዎ ከሆነ መልሱ በስሙ ወጥቶ የተረፈውን ነው ማርያም የምታወጣው። የተራረፉትን ደግሞ በማርያም ለማውጣት ነው። የሚቀር አለ ማለት ነው፣ ሳይወጣ የሚተርፍ አለ ማለት ነው። የእነ መርቆሬዎስ እነ ገብርኤል እነ ምናምን የሆነ መላእክትም የቅዱሳንም ስም የተጨመረበት ኢየሱስ ጠብና በእነሱ ስም ለማለቅለቅ ነው። ምንድን ነው ቀልዱ ያልገባን ነገር? እንደ ወንጌል እኮ ባይገባችሁ እኮ ሎጂካሊ ጀስት ዳዝንት ሜክ ሴንስ። የኢየሱስ ስም ከተጠራ በኋላ ሌላ ስም የሚያስፈልገው ምንድን ነው? የኢየሱስ ስም አውጥቶ እንደው ሆኖ ሳይሆን የሚቀር ነገር አለ ማለት ነው። አርጎ ሳያረግ የሚቀር ነገር አለ ማለት ነው። ጠርጎ ሳይጠርግ የሚቀር ነገር አለ ማለት ነው። ዳዝንት ሜክ ሴንስ። አሁን ይሄ በራሱ እኮ ትልቅ መልስ እኮ ነው። የሌላ ፍጡር ስም ለአጋንንት ማውጣት መጠቀም እንደሌለብህ እኮ ይሄ በራሱ ግልጽ እኮ ነው። የኢየሱስ ስም ያወጣል ካልክ በኋላ ግን የሚል ቃል ለምን ትጨምራለህ? ኢየሱስ በቂ ነው ካልክ በኋላ ግን የሚባል ሌላ ለምን ትፈልጋለህ? ኢየሱስ ያስታርቀኛል ካልክ በኋላ ግን ብለህ ሌላ መልአክ፣ ሌላ ፍጡር፣ ሌላ አማላጅ ለምን ትፈልጋለህ? አሁን እኮ ግራ እኮ የገባው ይሄ ነው። የእሱ በረከት በቂ ነው ካልክ በኋላ ግን የከሌ በረከት ይደርብኝ። ኢት ዳዝንት ሜክ ሴንስ እኮ። ይሄ የሚያሳየው በስሙም ይሁን በራሱ በኢየሱስ ላይም እምነት ስለሌለ ሰዎች ስሙን ይጠቀማሉ፣ እያየን ነው። ስሙንም ይጠራሉ፣ ግን አይድኑም። ስሙ ስለማይድነው አይደለም፣ የሚጠሩትን ስም ወይም ባለቤቱን ራሱ ኢየሱስን ስለማያምኑት እኮ ነው እንጂ ሰው እንዴት ልክ ነው የዳጊ ብለህ የጆኒ ብትል ያስኬዳል። የኔም የጆኒም ስለማይሰራ ልክ ነው። መሞከር አንዱን መሞከር ጥሩ ነው። የኢየሱስ ካልክ በኋላ ግን ሌላ አይጠራም፣ ነውር ነው የምልህ። እንግዲህ እና ኦርቶዶክሳዊ ግባና ሞክረኝ እንግዲህ አሁን ወይ ምከረኝ እስኪ። አይደለም አዳጊ ምን መሰለህ፣ ኢየሱስን እኮ እንጠራለን፣ ግን አንዳንዱ አጋንንት ኢየሱስን በጣም ኔትወርኩ ሲጨናነቅ ተክተው የሚሰሩ ስሞች አሉ ልትለኝ ነው? ምን ልትለኝ ነው? አሁን ከኛ ጋር ያለ ነው ግብ ነው እኮ ይሄ የሃይማኖት መነቋቆር ስላለ ነው እንጂ እውነታው እኮ ሰው መንፈሳዊ እንኳ ባይሆን እስላም ሆኖ ይሄን ነገር ሊጠረጥር ሊጠይቅ ይገባዋል እኮ። እንደምን እያላችሁ ነው ያልገባ? የእናንተ የኢየሱስ ስም አይበቃም እንዴ? ረዳት ይፈልጋል እንዴ ብሎ እኮ አንድ እስላም ሊያሾፍብህ ይችላል እኮ ይህን ቪዲዮ ከሰማ በኋላ። ወይም በጠቅላላ ባይደው መምህር ማናቸው ግርማ ብቻ አይደሉም ይህን ነገር የሚያደርጉት እኮ። ቤተክርስቲያኒቷ አገልጋዮቿ ይህንን አይነት ልምምድ አላቸው። እኚህ ሰውዬ በእርግጥ የተወገዙ ቢሆንም እንደሳቸው ያልተወገዙ ደግሞ ብዙዎች እኮ ያደርጉታል ይህን ነገር። አሁን እስላም ሆነ እኮ መጠየቅ ያለብን ጥያቄ ነው ነገር። ኦርቶዶክስ ሆነ አይደለም እኮ እንዴ የእናንተ ኢየሱስ በቂ አይደለም እንዴ ሲልህ ምን ልትለው ነው? ይበቃል፣ እሱማ ይበቃል። እኛ ይበቃም እኮ አላለችም ኦርቶዶክስ። ይበቃል ግን ስትል ይይዝሃል እዛ ጋር። ምን ልትል ነው? ግን ምን ሲደክመው ስሙ ልትል ነው? ግን አንዳንዴ ለእረፍት ዓመት ፈቃድ ሲወጣ ልትል ነው? ምን ኦ ጌታ ኢየሱስ ይድረስላችሁ። እሺ ጆኒ ይቀጥሉ። ይቅርታ ወንድሞች። ይቀጥል። አንዳንድ ቪዲዮዎች እየፈለግኩ ነው። አንጻራዊ በሆነ ባህሪ ደግሞ ይህንን አይነት ተባረኩ እና ቦቶም ላይ ነው ምንድን ነው እዚህ ጋር የምናየው ነገር። አንደኛ የመቁጠሪያ የሚባለው ነገር እጃቸው ላይ ያደረጉት ነገር ያው ከምን እንደሚሰራ ሰምተናል። ቅድም ከነ መምህር ዘላለምም ከብዙዎችም እንሰማለን። ሁለተኛ የሚጠራው ስም በጣም ትልቅ ነገር ነው። ዳግም ያነሳው ላነሳው ነው የምፈልገው ነበር።
ኢቭን ኢፍ እና አባ ግርማ ወይም ሌሎቹ በኢየሱስ ስም ብቻ ቢለው ቢጸልዩ አጋንንት በእነሱ እጅ አይወጣም፣ ሊወጣ አይችልም። ምክንያቱም ክርስትናቸው የጀመረው ክርስቶስን በመቀበል አይደለም። በእኛ ክራይቴሪያ፣ በመጽሐፍ ቅዱስ ክራይቴሪያ ክርስቲያን አይደሉም፣ እነሱ ክርስቲያን አይደሉም። ምክንያቱም ክርስቲያን ለመሆን ያመነ የተጠመቀ ይድናል ይላሉ። እነሱ አላመኑምም አልተጠመቁምም። አይ አምነናል ካሉ መቼ ነው ያመናችሁት? እንደኛ ከእግዚአብሔር ጋር በክርስቶስ ኢየሱስ ታርቃችሁ አስባችሁ ኮንሸስ በሆነ ዲሲዥን ነው ክርስትናን የጀመራችሁት ወይስ በሌላ ብለን እንጠይቃለን። ያ በሌለበት ሁኔታ ሰው ባይ ዲፎልት ክርስቲያን ሆንኩኝ ብሎ በሚያስብበት ሁኔታ ስወለድ በ40 እና በ80 ቀን ነው እኔ ክርስቲያን ሆንኩት ካለ ክርስቲያን አይደለም። ጥምቀቱንም ይዞት ገደል ይገባል። ኢንቫሊድ ጥምቀት ነው የሚያደርገው። ምክንያቱም ሲኩዌንሱ በጣም ማተር ያደርጋል። ማመን አለ፣ መጠመቅ አለ። ክርስቲያን ለመሆን መጀመሪያ ሰው ያምናል፣ ባይጠመቅም ክርስቲያን ይሆናል። በነገራችን ላይ ስሙ በሰማይ ይጻፋል። ምክንያቱም መዳን በእምነት እንደሆነ መጽሐፍ ቅዱስ ላይ በርካታ ስፍራ ከ30 ቦታ በላይ በእምነት ሰው በሰማይ ስሙ እንደሚጻፍ ይናገራል። እምነት ሲል በእምነት ውስጥ የሚካተቱ ነገሮች አሉ። አንደኛ ኃጢአተኛ መሆንን ማመን አለ። ከዛ ተከትሎ ደግሞ ኢየሱስ ክርስቶስ ከኃጢአት እንደሚያወጣ ማመንና መቀበል፣ ለኃጢአታችን እንደሞተ እንደተነሳ ተመልሶም እንደሚመጣ አምኖ እሱን ለመከተል መወሰን የሚባል ነገር አለ። ትልቁ እምነት ውስጥ መዳን ውስጥ ያለው ኮምፖነንት ይሄ ነው እንጂ ቀዝቃዛ ውስጥ ገብቶ መውጣቱ አይደለም። ቀዝቃዛ ውስጥ ገብቶ መውጣቱ አንደኛ መታዘዝ ነው። አይን ያልጠመቅም ምን ያምኛለሁ ድኛለሁ ብሎ እያወቀ ጥምቀትን እምቢ ያለ ሰው ላይድን የሚችልባቸው ምክንያቶች ምንድን ነው? በሌላም ሁኔታ ክርስቶስ ያዘዘውን ነገር ይፈጽማል ተብሎ አይታሰብም። አታመንዝር ያለውን ጌታን እኔ ባመነዝር ምን ችግር አለው ሊል ይችላል። አለመታዘዝ አለመታዘዝ ነው። ንዕማን ሊጠመቅ ሄደ። እንዴ እኛ ሰፈር እኮ በጣም አሪፍ አሪፍ አባናና ፋርፋ የሚባሉ ውሃዎች አሉ አለና ሲናገር ነበር። አረ ግድ የለም እሱ ያለህን አድርግ። ፎር ኖ ሪዝን ጌታ ያለውን ነገር ማድረግ ነው። እውነትም እኮ ስታስቡት እንዴ እዛው ሶሪያ ቅርብ ቦታ እንደዚህ 2-3 ኪሎ ሜትር እንደ አዲስ አበባውን እንደ አቃቂ እንደ ጎርደሜ ወንዝ ምናምን ካለ ለምንድን ነው አባይ ድረስ ሂድ የሚለኝ ጌታ? እንዴ እኔ እንድደክም ይፈልጋል እንዴ? ያሰኛል እኮ። አረ ዝም ብለህ ሂድ አሉት እነ ጊያዝ። በቃ አንተ ምን አገባ ዝም ብለህ ሂድ። ፎር ኖ ሪዝን ጌታ ያለህን ነገር ማድረግ ነው። ውሃው ልዩነት ኖሮት አይደለም። ስለዚህ ያመነ የተጠመቀ ለምንድን ነው የምትጠመቀው ከተባለ ሮሜ 6 ላይ በጣም ግልጽ የሆነ ነገር አለ። ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ ለመተባበር ብቻ ሳይሆን ክሊርሊ በሰው ፊት የሚመሰክርልኝን እኔም በእግዚአብሔር ፊት በመላእክት ፊት እመሰክርለታለሁ ስላለ በእግዚአብሔር ፊት እና በሰው ፊት ሰው ሲጠመቅ ይኸው ውሃ ውስጥ ስገባ ክርስቶስ መቃብር እንደገባ ገባሁኝ፣ ከውሃ ውስጥ ስወጣ ደግሞ ለኃጢአት ሞቼ ተነስቻለሁ የሚል መልእክት ለማስተላለፍ ነው። ቀላል ትእዛዝ ነው። ውሃ በየቦታው ስላለ እንደዚህ ነገር ማድረግ የሚከብድ አይደለም። ስለዚህ ለዚህ ነው ሰው አምኖ የሚጠመቅ። ሲኩዌንሱ ማተር ስለሚያደርግ ነው። ተጠምቆ የሚያምን ሰው የለም። ስለዚህ በኦርቶዶክስ ያለው ነገር ኮንፊውዝ የሚያደርግ ነገር ነው። እምነቱም የለም ጥምቀቱም የለም። እምነት የሚለውን ብቻ ለብቻው ከወሰድን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የ40 ቀን ልጅ የእግዚአብሔር ቃል ሰምቶ ወቸ ጉድ እያለ እየሰማ ይሄ ነገር ትክክል ነው፣ ይሄ ነገር ሮንግ ነው ማለት አይችልም። ስለዚህ ወደድንም ጠላንም ለአቅመ አዳም የደረሰ ለአቅመ ሔዋን የደረሰች ሰዎች ቃሉን ሰምተው አሰላስለው ውሳኔያቸውን የሚያሳውቁበት ዲሲዥን ነው። ለዚህ ነው እምነትም የለም ጥምቀትም የለም። ስለዚህ ክርስቲያንም አይደሉም ማለት ነው። ክርስቲያን ያልሆነ ሰው ደግሞ የኢየሱስን ሰው ስም ቢጠራ እንደውም እነ መምህር ግርማ የኢየሱስን ስም ቢጠሩ የአስቄዋ ልጆች እድል ፈንታ ነው እንትን የሚላቸው። ቀሚሳቸውን አውልቀው ራቁታቸውን ሊሮጡ ይችላሉ። በስጢፋኖስ ወደ ላይ ወደ 4 ኪሎ እስጢፋኖስ የሆነ ቀን እንደሚያጠምቁ አውቃለሁ። በሳምንት 1 ቀን በፊት ጊዜ አሁን አላውቅም። ወይ ደግሞ ወደ ታች ወደ ቦሌ መንገድ እርቃናቸው ሊሮጡ ይችላሉ። የአስቄዋ ልጆች እጣ ነው የሚደርሳቸው። ጆንን አውቀዋለሁ፣ ዳግምን አውቀዋለሁ፣ መሳይን አውቀዋለሁ። አንተ ግን ከማነ? ምክንያቱም ኢየሱስን አልተቀበሉ። ትልቅ ስላደሉ ጢማቸው ስለማያምር ቀሚስ ስላለበሱ አይደሉም። በዲፍረንሲስ እኔና ወንድም ኤርሚያስ፣ እኔና ዳጊ፣ እኔና አክሊሉ፣ እኔና ኢዮብ አንድ ቀን ከዕለታት አንድ ቀን ጥቅምት ሊሆን ይችላል፣ ህዳር 19 ሊሆን ይችላል፣ ነሐሴ 8 ዲሲዥናችን ብዙ ቀን ያሰላሰልነው የበላነውን ያወጣነውን ያወረድነውን ነገር ይዘን አይ በቃኝ አሁን ተስማምቻለሁ ብለን ቆመን እኔ መሀል መሰረተ ክርስቶስ ፓስተር ታምራት ኃይሌ ባለበት ጊዜ
ቆሜ አንድ ቀን ወሰንኩኝ በራሴ ቃሉን ሰማሁና በፊት ሪፊውዝ አድርጌ ነበር። ብዙ ሰው ተሳድቤ ብዙ ሰው አሽሟጥጬ እምቢ የእናንተን ኢየሱስ ብዬ ነበር። አንድ ቀን ለታ ልደታ ፕሮግራም ወደ ማታ ከትምህርት ስወጣ አንድ ኤፎር ወረቀት ተሰጠን በር ላይ። ለምን የመናፍቃን እንቅስቃሴ በኮቴሽን ውስጥ እነሱ የሚሉት በጣም እያሰጋ ስለመጣ እምነታችንን ለመከላከል ብለው ኤፎር ወረቀት ላይ እመቤታችን አታማልድም ለሚሉ ብለው 156 ጥቅስ፣ ታቦት አያስፈልግም ለሚሉ 156 ጥቅስ፣ ቅዱሳን አያማልዱም ለሚሉ 56 ጥቅስ፣ ጸበል አይፈውስም ለሚሉ ተብሎ ተሰጠኝ። እኔ ወንድማችሁ በጣም ደስ አለኝ። ምክንያቱም ጴንጤዎችን ቻሌንጅ የማደርግበት ጥቅስ ከቤተ ክርስቲያኗ ወጣ ብዬ እቤት ሄጄ መጽሐፍ ቅዱሴን ማገላበጥ ጀመርኩኝ። እያንዳንዷን ነገር ማየት ጀመርኩኝ። በመጀመሪያ ያየሁት ነገር ማርያም አታማልድም ለሚሉ በቃ ቦልድ ሰዎች ሁሉ እያሰብኩ ነበር በአይምሮ። ኦኬ እንትና ምና ያ ጴንጤው ከላይ ለሱማ በቃችን ታጠቅና ልክ ልኩን እነግረዋለሁ ብዬ ነበር። ከዛ ሳየው መጀመሪያ ማርያም የወይን ጠጁ ነው ዮሐንስ 2 ትንሽ ጥያቄ ተፈጠረብኝ። በአጸደ ነፍስ ነች እሷ ግን ይሄ ደግሞ በአጸደ ስጋ ነው የሚለው። ኤኒዌይ ከታች ሌሎቹ ቀሪዎቹ 4 እና 5 ጥቅሶች ግን በደንብ ያብራሩልኛል ብዬ ስመለከት አይገናኝም። ስመለከት እንደ ይሄ ነገር ቆይ የማርያም ልለፈውና የቅዱሳኑ ጋር ሊሄድ አልኩኝ። እስቲ የታቦቱም ጋር ስመለከተው ጥያቄ የሚፈጥር ነገር እንዴ ቤተክርስቲያናችን መልስ አይላትም እንዴ ብዬ ለመጀመሪያ ጊዜ ደነገጥኩኝ። ሰዎች ስጠይቅ መናፍቅ ልትሆን ነው ከነ ሰማይ ጠሪ ጋር ተገናኘ እንዴ ተባልኩኝ። ተውኩት። በዛ ፕሮሰስ ውስጥ አልፌ መልስ ሳጣ ነው መሀል መሰረተ ክርስቶስ እጄን አንስቼ አንደኛ ኃጢአቴን ተናዘዝኩኝ፣ ኃጢአተኛ እንደሆንኩ። ከዛ በፊት በነበሩት ጊዜያት በሙሉ ዘማዊ፣ ውሸታም፣ ተሳዳቢ፣ ቁጡ፣ ሰካራም፣ አጫሽ፣ ኔጌቲቭ ነገር የሞላው ሰው እንደሆንኩኝ ለእግዚአብሔር ነገርኩት። በዛ መልኩ ነው ክርስቶስን ተቀበል ተብዬ ተነገረኝ። ሁለተኛ ከዚህ በኋላ ክርስቶስ ኢየሱስን ለመከተል ወሰንኩኝ። ግን አንተ ትረዳኛለን ያቅም የለኝም እዚህ ባህሪ አልኩ። ሶስተኛ የተነገረኝን ነገር አመንኩኝ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ እንደተነሳ ተመልሶም እንደሚመጣ ተስፋም እንዳለን ተነገረኝ። እነዚህን ነገሮች ይዤ ክርስቶስን የተቀበልኩ ስሜ በዛን ጊዜ እኔ ያላየሁም በማርከር ይጻፍ በሚታይ ይጻፍ በማይታይ ብዙ መንፈሳዊ ነገር ስለማይገባን እኛ በእጅ ያልተሰራ መቅደስ በሰማይ ይለናል። እኛ አናቅም። ስማችሁ ተጻፈ እኛ አናቅም። የእግዚአብሔር ምን አይነት መዝገብ የእድር አይነት ሰፊ ይኑረው ኦንላይን ይመዝግብ አናቅም። ስሜ ግን በሰማይ በዛን ጊዜ ተጻፈ። ከዛ በኃጢአት ላይ እግዚአብሔር ጉልበት ሰጠኝ። ስለዚህ እኔ ሬጂስተርድ ነኝ በሰማይ ሬጂስተርድ ሜምበር ኦፍ ሆሊ ፋሚሊ የቅዱስ ቤተሰብ ሬጂስተርድ ነኝ። አባ ግርማ አልተመዘገቡም። ይህም ቦልድ ይላሉ። እንዲህ ጆን አንተን ብሎ ደግሞ ትላንት እንትን ብለህ ምናምን እሳቸውን ርዕሰ ሊቃነ ጳጳሳት ስማቸው የለም። በጣም አህም ሶሪ ቱ ሴይ ምንም ቃሉ ነው የሚለው እኮ በልጁ በኢየሱስ ክርስቶስ የሚያምን አይፈረደበትም፣ የማያምን አሁን ተፈርዶበታል ይላል። ራይታ ወይ የፍርዱም ነገር የምኑም ነገር እዛ ጋር ይነገራልም ይታወቃል። ስለዚህ እኚህ ሰውዬ የሚጠሩት ኢየሱስ ስማቸው ስለሌለ አይደል? አንዳንድ ጊዜ ፌዴራል ፖሊስ ነን ብለው አንዳንድ መስሪያ ቤት ገብተው የሚያጭበረብሩ ሰዎች በልብሱ ሽጉጥም ይዘው መታወቂያም ፌክ ይዘው የደህንነት አባላት ነን ብለው ይያዙና ይታሰራሉ። ምክንያቱም ቼክ ሲደረግ ተደውሎ ሀይሎ ጤና ስጥልኝ ደህንነት መስሪያ ቤት ነው ከሌ የሚባል አባል አላችሁ? ኧረ እኛ አናውቀውም፣ መዝገብ ላይ የለም። ስለዚህ ተደውሎ በሰማይ ሀይሎ መምህር ግርማ ወንድሙ አይ ስማቸው የለም ነው የሚባለው። ስለዚህ የአስቄዋ ልጆች እጣ ደርሷቸው ወይ ወደ ስቴዲየም አቅጣጫ በመስቀል አደባባይ ሊሮጡ ይችላሉ። ቀልድና እንትን አይደለም። ለዚህ ነው ዳጊ ቅድም ያለውን ነገር አጠናክሬ ልለው የሚያሰብኩት ነገር ነበር። በትክክል እነ መርቆሪዎስን እነማንን ሳይጠሩ እንኳን መቁጠሪያውን ቁጭ አድርገው ይህንን ፀጉራሙን ልጅ የአሁኑ ልጅ ካልጊያሪ ካናዳ ውስጥ ነው እና በኢየሱስ ክርስቶስም ውጣ ቢሉት አይወጣም አጋንንት። በሳቸው አጋንንት አይወጣም። በኢዮብ ይወጣል፣ በመሳይ ይወጣል፣ በኤዱ ይወጣል። ምንም ጥያቄ ወጥቷልም። ደግሞ ብዙዎቻችን እግዚአብሔር በረዳን መጠን እምነታችንን ቦልድሊ አጋንንት ተወጥተናል። ስለዚህ ኢንቫሊድ እንትን ሊቫሎን በመቁጠሪያና በፍጡር ስም ሊወጣ ያልዳነ ሰው በመቁጠሪያ በፍጡር ስም ሲያወጣ እግዚአብሔር ያሳያቸው። ስለዚህ እንዲህ አይነት አጋንንት ማውጣት የለም፣ የአጋንንት ኢንተርቪው የለም። ቅድም የነገርኳችሁ ነገር አለ። በጣም ስነ ልቦናዊ እና ሳይኮሎጂካል ነገር አለ። ከዚህ ከጭንቀት ከአንግዛይቲ ጋር
አንዳንድ ነገር ስታነቡ ይገባችኋል። ይሄ አውትበርስት ማድረጉ ጭንቀት ተከምሮ ተጨምሮ በተለይ አጋንንት የሌለበትም ያለበትም ሰው ሊሆን ይችላል። አጋንንት አለብ ተብሎ ተይዞ ታስሮ መጥቶ በተለይ ቀዝቃዛ ውሃ ከጠዋቱ 12 ሰዓት 11 ሰዓት ሲከልሱበት አስቡት የሚሆነውን ነገር። በመስቀሉ ሲቀጠቅጡት ትትትት ስትሉ እኮ ለራሱ በቃ ልክ ነው ውጣ ማነ በቃ አንዳንዱ ለፍልፍ በቃ ይልቀቁኝ ይላል። በቃ እንዴ የሆነ ነገር ልናገርና ግን በአብዛኛው አንግዛይቲ ነው አውትበርስት የሚያደርገው ይወጣል። ናቹራል አውትሌት ነው ይላል ስነ ልቦና ምናምን ነገር ስታነቡ። በተፈጥሮ መውጫ ሲያጣ ክላይማክሱ ላይ ሲደርስ ጭንቀት አውትሌት በቃ ጮኬ ልውጣ ይላል። ማስተንፈሻ ነው፣ ተፈጥሯዊ ማስተንፈሻ ይላል። ኢንተርቪው ሊያደርግ ይችላል፣ እያየ ሊሆን ይችላል። ግን በቃ በዛ መልኩ ይተነፈሳልና አጋንንት ማውጣት እኛን ጠይቁን እላለሁ። ጠይቁን፣ እኛን ያየነውን እጅ ያዝነውን ያስተኛነውን የወሰድነውን የደገፍነውን ጠይቁን፣ እንዴት ሰውን እንደሚለውጥ ሁለንተናን ለማለት ፈልጌ ነው። እነ መሳይ ያልተናገሩ ልጆች እነ አክሊል አሉ። ተባረኩ።